بعقل بزبن يتحللنا نسرح ሰላም ክቡራትና ክቡራን የቀንዴል ቲዩብ ተከታታዮች እንደምን አደራችሁ እንደምን አመሻችሁ እንደምን ዋላችሁ ሁላችሁም በያላችሁበት ሰላማችሁ ይብዛያልን። የዛሬ ዕለተ እሁድ የምናደርገውን ፕሮግራማችንን ጀምረናል። ሁላችሁም እየገባችሁ ያላችሁ ቤተሰቦቻችን እያመሰገንን ሼርና ላይክ እንድታደርጉልን በአክብሮት እንጠይቃለን። ዛሬ እንድንወያይባቸው ከመረጥናቸው አርዕስቶች የእስራኤል ለሶማሊላንድ እውቅና መስጠት ጉዳይ ዛሬን ተርሰን ከፕሮፌሰር መሐመድ ሐሰን ጋር የምናደርግ ቆይታ ይሆናል። እንደዚሁም አንድ ደግሞ እንግዳም አለ በመሃል ሰርፕራይዝ የሚያደርግ እንግዳችን አለ። በጣም የምትወዱትና የምታከብሩት እንግዳ ነው። እሱ ሲገባ ያው ሰላም ይላችኋል ማለት ነው። ሰርፕራይዙ እንዳለ ይቆያል። ስለዚህ የእስራኤል ጉዳይ ኢትዮጵያ ልታደርገው ወይ ደግሞ ኢትዮጵያ ተቷት የነበረው የቤት ስራ ሳታደርግ ቆይታ እንዴት እስራኤል ያን ነገር አደረገች በሚለው ጉዳይ ላይ እንወያያለን። ፕሮፌሰር ሐሰንም እንደዚሁ ያብራራልናል። እንደዚሁ እንግዳችን ሲመጣም ደግሞ ኮንሲኩዌንሱ ምንድን ነው? ይሄ የእስራኤል ለሶማሊላንድ የተሰጠችው እውቅና መነሻ ሀሳቡ፣ መዳረሻውስ፣ መጨረሻውስ ለኢትዮጵያ ይዞላት የሚመጣው በረከትና እርግማን ምንድን ነው በሚለው ነገር ላይም እንደዚሁ ሰፋ ያለ ውይይት እናደርጋለን ማለት ነው። ሁላችሁም እየገባችሁ ያላችሁ እያመሰገንን ፕሮግራማችንን ሼር አድርጉ፣ ላይክ አድርጉ። ብዙ ሰዎች ስላላችሁ ሁላችሁንም እናመሰግናለን። እንግዲህ ሰርፕራይዝ እንግዲህ እናደርጋቸው ብለናል። እንግዲህ ክቡር አምባሳደርም ተቀላቅለውናል። እናመሰግናለን። ክቡር አምባሳደር እንኳን መጡ በሰላም። ጥሬና ክብሮ ስለመጡ አመሰግናለሁኝ። መቼም ከተጣበበ ጊዜያችሁ ነው እኛን ለማስተማር ሁለታችሁም እየመጣችሁ ይህን ድንቅ የሆነ ፕሮግራም ታስተላልፉ ነው ያላችሁት። እናመሰግናለን ሁለታችሁንም። ጤና ይስጥልኝ ጋሽ ግርሜ። ጤና ይስጥልኝ። እንዴት ሰነበታችሁ? አመቱ ሳያልቅ መሐመድን ማየት ጥሩ ነው። ቴንኪው አመሰግናለሁ። እንዴት ነው? ደህና ነኝ። አንተስ? ጥሩ። አዎ፣ አይ ደህና ነኝ። ሰላም ነው። ኦኬ፣ መልካም ጥሩ። እንግዲያውስ እየተወያየንበት የነበርነው አርዕስት እንግዲህ ከእስራኤል ጉዳይ ነው የተነሳ ነው። ሀሳባችን እሱ ነው እና እስራኤል ለሶማሌላንድ እውቅና ሰጥታለች እና ምንድነው አንደምታው? ምንድነው እስራኤል ያን ነገር እንዴት ልታደርግ ቻለች? አላማዋ ምንድን ነው? ከበስተጀርባ የተቀመጠ ነገር አለ ወይ በሚለው ነገር ላይ ነው እየተወያየን የቆየ ነው። ፕሮፌሰር መሐመድም በደንብ አድርገው አብራርተውልናል እና እንደው ክቡር አምባሳደር የእርስዎንም እይታ ብናይ እስራኤል ለሶማሊላንድ እውቅና ሰጥታለች እና ምንድነው ከበስተጀርባዋ ያለው አላማዋ ምንድን ነው? ቀጠናው ላይ እየሰራች ያለችው ነገር እንደው የእርስዎ እይታ ምን ይመስላል? አምሹር እንግዲህ ፕሮፌሰር መሐመድ ከአንተ ጋር ስለቆየ ምናልባት ብዙ ዝርዝሮችንም እንደሚሰጥ አምናለው። እኔ ምናልባት የተለየ ነገርም ላይሆን ይችላል፣ ግን መጀመሪያ ምን ባይነኝ እንደዚህ አይነት ሳድን የሆነ ነገር በሚደረግበት ጊዜ ሁሌ እይታውን ለማስተካከል መሰረት ለማስያዝ ምንድነው ቡና እንደወረደ እንደሚሉት እንደወረደ እንዳለ እሱም ብቻ የሬኮግኒሽኑን ስራ ብቻ ለይተን ብናይ ምናልባት ትንሽ አንደርስታንዲንግ ይኖረናል። ከዛ በኋላ ያንን አንደርስታንዲንግ ከያዝን በኋላ የሚቀጥለው እንግዲህ ከሱ ዙሪያ የሚሄደው በሙሉ የፖለቲካ ይሁን የሌላ የኃይል አሰላለፍ ጉዳይ ይሁን የጂኦፖለቲክስ ይሁን ይመጣል፣ ከሱ ጋር ይያያዛል። ግን ኮር ነገሩን አንደርስታንድ ለማድረግ እስራኤል የሶማሊላንድን ነፃነት እንደምትቀበል መግለጫ ስትሰጥ ሁሌ የተወሰነ የጂኦፖለቲካዊና የደህንነት ወይ ደግሞ የጸጥታ አንደምታዎች ያሉት ጉዳይ እንደሆነ ያሳያል። ይህ ውሳኔ የተነሳው ግልጽና የሚታወቁ ምክንያቶች ወይ ኦቨርት ሪዝንስ እንዲሁም ድብቅ የሆኑ ኮቨርት ሪዝንስ ምንላቸው የስትራቴጂና የጸጥታ ወይ የደህንነት ዓላማዎች ያዘለ መሆኑ ያው ከሩቁ ግልጽ ነው። ይህንንም በደንብ ለመረዳት ግልጽና ስሜታዊ ባልሆነ መንገድ ቅድም እንዳልኩት ኦብጀክቲቭሊ ስናየው ብቻ ነው ሊገባን የሚችለው የሚል አስተያየት ነው ያለኝ እኔ በኩሌ።
በግልጽ የሚታዩ ምክንያቶች የምንላቸው ወይ እነዚህ ኦቨርት ሪዘንስ የምንላቸው ምንድን ናቸው? እስራኤል እንደዚህ አይነት እርምጃ ለመውሰድ አስገደዳት ስንል እስራኤል ራሷን ብትገልጻቸው ነገሮች አሉ። አንዱ ይሄ የአብርሃም አኮርድ የሚሉት በአሜሪካ መንግስት የተጻፈ እስራኤልን ከአረቦች ጎረቤቶቿና ከሚድል ኢስት ጎረቤቶቿ ጋር ለማግባባት ዲፕሎማቲክ ኖርማላይዜሽን እንደዚሁም የንግድና የቴክኖሎጂ ግንኙነት and also የሴኩሪቲም ግንኙነት እንዲኖራት እስራኤልና ፍልስጤም የሚባለውን አጀንዳ አስቀይሶ ወደ እስራኤልና የአካባቢው አገሮች የልማት ፕሮግራም ወደሚል በስሩ አንቲ ኢራን የሆነ ኮalition የመፍጠር ሁኔታ ተለቅ ሲልም ደግሞ ያው የነ ቻይና የነ ራሻ ኢንፍሉዌንስን ለማገት ተብሎ የመጣ ስምምነት ነው። ይህንን መጀመሪያ ታስታውሱ እንደሆነ ዘላ ገብታ የፈረመችው ኤሚሬትስ ነበረች ይህንን ስምምነት። ከዛ በኋላ ደግሞ ባህሬን ቀጠለች። ወደ በኋላ ላይ ደግሞ ሞሮኮና ሱዳን ተቀላቀሉት። እነዚህ ያሉ መጨረሻ ላይ በቅርብ ጊዜ ካዛክስታን ፈርማለች። ይህንን አድኖ ፕሮፌሰር አርመኝ ከተሳሳትኩኝ ካዛክስታን ተደባልቃለች። ግን እንዳሰቡት ትላልቅ የሚድል ኢስት ሀገሮች እነ ሳውዲ እነ ጆርዳን ምናምን አልፈረሙም። እንደታሰበው አይነት ውጤትም ሊታይበት አልቻለም እስካሁን። ግን የደባ ሴራ ነው። ስለዚህ አሁን የሶማሌላንድ ፕሬዚደንት ይህንን እፈርማለሁ እንደሚል አድርገው አሁን እንደ አንድ ጀስቲፋያብል ምክንያት የሚወስዱት እሱን የአብርሃም ስምምነቶችን በተጀመረው መስመር ለማስኬድ የሚደረግ ጥረት ነው ይሉታል። በዚህ መንገድ ደግሞ ከአፍሪካና ከሙስሊም ዓለም ጋር የዲፕሎማሲያዊ ግንኙነቶችን በማጠናከር የቴክኖሎጂ ግብርናና የጤና ዘርፎችን ውህደት ማሳደግ የሚል ዓላማ እንዳላት ጠቅሳለች። በተጨማሪም እስራኤል የሶማሌላንድ መንግስት የተረጋጋና ዲሞክራሲያዊ አገዛዝ ያለው ነው ብላ እንደምታምንና እውቅና በመስጠት በሚደረገው ስምምነት የተለየ እንደሆነ ትገልጻለች። የአገዛዝ አካባቢውን ለማረጋጋት ትልቅ አስተዋጽኦ እንደሚያደርግ በመግለጽ ውሳኔዋን በፖለቲካ አይን ስታሞካሸው ትታያለች። ወል እንግዲህ የተረጋጋ መንግስት ነው አይደለም፣ እንዴት አድርጎ ሊረጋጋ ቻለ? እንግዲህ ራሱን የቻለ የውስጥ ታሪክ አለው። በቴኒዌይ ሶማሌላንድ አገርም ሆነም አልሆነም በቀጠናው ላይ ሊኖር የሚችለው ሁኔታ የማረጋጋትና እንደሱ አይነት ሮል የመጫወት አቅሙ ምን ያህል እንደሆነ ያው ሁላችን የምናውቀው ነው። በቴኒዌይ ይሄ ኦቨርት ሪዝን ብለው ከሚሰጡት ምክንያቶች ነው። ከዛ አለፍ ብለን ደግሞ ኮቨርት የሆኑ ምክንያቶች ማለት ከጀርባ ያሉ ምክንያቶች ወደፊት መጥተው የማይወራባቸው እነሱ ናቸው ፕራይመሪ ድራይቨርስ ሊሆኑ የሚችሉት የዚህ እውቅና። አንድ የእስራኤል ዋነኛ ዓላማ ከኢራን ጋር ባለው ግጭት ረገድ በቀይ ባህሩ በባቤል መንደብ በኩል ወደ ውስጥ የሚገቡ የጦር መሳሪያ መንገዶች ላይ ቁጥጥር ማድረግ ነው። ለምን ከሁቲ ጋር ያላቸውን ግጭት አይተናል። ሁቲዎችም ምን አይነት ኃይል እንዳሳዩና ምን አይነት ትሬት ፖዝ እንዳደረጉ አይተናል። ስለዚህ አንዱም በዛ በቅርቡ በኩል የየመንን አካባቢ ያለውን በተለይ የሁቲዎቹን እንዲሁም የኢራንን እንቅስቃሴ ለመቆጣጠር ነው። በሶማሊላንድ ውስጥ ዲፕሎማሲያዊ ምንጭ መፍጠር ለእስራኤል በዚህ አካባቢ የሚገኙ የሁለት ኃይሎች እንድትገናኝ ያደርጋል። ኤደን ጎልፍ ፌደን ውስጥ አንዱ ትልቁ ኃይል ያለው የኤመራት ነው። አሁን ደግሞ እንትኖች ቱርኮችም እዛ አካባቢ አለን ነው የሚሉት። ግን እስራኤልና ኤማራት መገናኘታቸው እዚህ አካባቢ ላይ ይሄ የአብርሃም አኮርድ በሚድል ኢስት እና በሬድሲ አካባቢ ላይ
ሊያደርገው የሚችለውን ከበባ ፍጹም ሊያደርገው ይችላል የሚል ግምት ነው ያላቸው። እንደዚሁም የበርበራ ወደብ መክፈት ለኢትዮጵያም የናቫል ፎርስ ለማስቀመጥ እዛ እና ኢትዮጵያም የነሱ ተባባሪ እንድትሆን ለማድረግ የሚያስችል ሁኔታም ሊፈጥር ይችላል የሚሉ ናቸው። እንደገና ደግሞ በአረብ ሊግም ይሁን በአፍሪካን ዩኒየን ይሁን እንዲሁም በኢስላሚክ ሀገሮች በነሱ አባልነት ያሉ ሀገሮች በአጠቃላይ ለሶማሊያ የሚሰጡት የሀገርነትና የሉዓላዊነት ድጋፍ እሱንም ለመበታተን እና ስካትን ለማድረግ ይህንን አካባቢ በኮንፊውዥን አጥምዶ እነሱ አቅማቸው የተወሰነም ነው፣ ለአክሽንም ብቃት ያላቸው አይደሉም እና ምንም ቢለፈልፉ ምንም ቢናገሩ ዋጋ እንደሌላቸውን አሳያቸዋለን ያን ነገር ነው የሚመስለው። እና ይሄ አይነት አደገኛ የሆነ የውስጥ እንትኖች አሉት፣ ኮቨርት የሆኑ ዓላማዎች አሉት። ከኢትዮጵያ ጋር ያለው በእኔ አስተያየት ምናልባት ኢትዮጵያ ባላት ሁኔታ በአሁኑ ሰዓት ምናልባት ምንም ሊሆን አይችልም። ግን ያው የሬድ ሲ እና የጋልፍ ኦፍ ኤደን ካውንስል አቋምን ለመበጥበጥ ግን ኢትዮጵያ ትልቅ ሚና ሊኖራት ይችላል የሚል ግምት ነው ያለው። እሱ ደግሞ በርበራ ላይ የኢትዮጵያ ኔቪ ከተተከለ አሁን ኢትዮጵያም እዛ ባህር ላይ የኔ ኃይል ስላለ አባል መሆን አለብኝ መግባት አለብኝ ልትል ትችላለች። ያው ሁላችን እናውቃለን እንግዲህ እዚህ አካባቢ ብዙ ሀገሮች የጦር ኃይሎች የጦር እንትኖች ስቴሽኖች አሏቸው። ግን የጦር ስቴሽን ስላላቸው ግን የዚህ ስብስብ አባል መሆን አለብን ያለ የለም። ስለዚህ አክቹዋል ሪኳየርመንት ህጋዊ የሆነ ቦርደር መኖር አለበት ከነዚህ የባህር አካሎች ጋር እዚህ እንትን ውስጥ ለመግባት። ስለዚህ እነሱ አሁን በቅርብ ጊዜ እንደታየው እንቅስቃሴ የቀጠናውን ጸጥታና ሰላም ለመጠበቅ የሚደረገው ስብስብ ለእስራኤልም አስግቷታል፣ ለዌስትም ሊያሰጋቸው ይችላል። በተለይ እነ ሳውዲ እንደዚህ አይነት ሮል ውስጥ መግባት እንዳለባቸው ግፊት ሲደረግባቸው ስለሰነበተ በዚህ ምክንያት እነሱም እየተነቃቁ ስለሆነ እሱን ስካትን ለማድረግ እሱን ለመበተን ገና ስር ሳይሰድ መሬት ሳይዝ የሚል የሽቅድድም ውሳኔ ነው የሚሆነው። የኤምሬትስ ጉዳይ በቀጥታ የተያያዘ መሆኑ ግልጽ ነው። ቅድም እንዳልኩት የመጀመሪያ የአብርሃም አኮርድስ ፈራሚ ኤምሬትስ ነው የነበረችው። ኤምሬቶች በቴክኖሎጂም ይሁን በሳይንስም ይሁን በኮንስትራክሽን በቢዝነስም በኢኮኖሚም ይሁን በጣም ከእስራኤል ጋር የተሳሰሩ ናቸው። የኤምሬትስ ኤርላይን በአጠቃላይ በእስራኤሎች ቴክኒካል እንትን ነው የሚካሄደው። የሁሉ ትስስር ያላቸው ናቸው እና ሁለቱ እዚህ ሰፈር በፊዚካሊ መገናኘት መቻላቸው በተለይ እዚህ ጋልፍ ኦፍ ኤደን ላይ ምን አይነት የሚዛን ለውጥ ሊያመጣ ይችላል የሚለው ጥያቄ በጣም ትልቅ ጥያቄ ነው። በዚህ ውሳኔ ላይ ያው እንደሚታየኝ እኔ ብዙ የአካባቢ ሀገሮች ገና በደንብ አድርገው ያላጤኑትና ወደ ማጤን ደረጃ ሊያስገባቸው የሚያስገድድ ሁኔታ እንደተፈጠረ ነው የምናየው። ሊከሰቱ የሚችሉ ሁኔታዎች በአካባቢው ላይ ሊኖር የሚችሉ ተጽዕኖዎችን ማየት አስፈላጊ ነው። ይሄ ልክ እንደታወጀ ከሶማሊያ እና ከሌሎች የአፍሪካ ሀገሮች ባለስልጣናት ቁጣና ተቃውሞ አስከትሏል። እንግዲህ ኦልሬዲ ይሄ ለብዙዎቹ ኮመን ኢንትረስት እየሆነ ይሄዳል። በተለይ ደግሞ ሶማሊያ ይህንን እርምጃ የገባው ገብቼ ያለውን የዓለም ሲስተምስ በሙሉ ተጠቅሜ የሚጮህበት ቦታ ሄጄ በመጮህ ይህንን ነገር ለማስቆም ይህንን ነገር እንትን ለማድረግ እሞክራለሁ አረጋለሁ ብላለች። ይሄ እንግዲህ በሶማሌ መሪዎች ደረጃ ቢነገርም ለብዙ የአፍሪካ ሀገሮች ግን ትንሽ የኮንሰርን ጉዳይ ሊሆን እንደሚችል የታወቀ ነው። ይሄ ነገር ከተቃናና እንዳሰቡት ነፃነት ካገኘች ሶማሌላንድ
ሌሎች በተመሳሳይ ደረጃ እንደዚሁ የመገንጠል ጥያቄ የሚያቀርቡ ብዙ ወገኖች ስላሉ በአፍሪካ ሀገሮች ይሄ ኮምፕሊትሊ የአፍሪካን ፖለቲካል ካርታ የሚቀይርና የአፍሪካን ዩኒየን ህላዌ በአጠቃላይ ወደ አደጋ ላይ የሚጥል መሆኑ ለብዙዎቹ ሲግናል የሚሰጥ ነገር ነው። ስለዚህ በተቻለ መጠን ያንን ውጤት ወይ ያንን የረጅምና የአጭር ጊዜ አደጋ ማየት ስንጀምር የዚህ እርምጃ ሲሪየስነትና የዚህ እርምጃ ለእንደዚህ አይነት እርምጃ ዝግጁነት መኖርና ለመኖር በቀጠናችን ይሆን ከዛም አልፎ በአፍሪካ ደረጃ ይኑር አይኑር እንዲህ አይነት ዝግጅት ወይ እንደዚህ አይነት ካውንተር እንትን የሚያሳስብ ሁኔታ ነው። ለኤርትራ ለምሳሌ በልዩነት ብናይ ከረጅም ጊዜ ጀምሮ የነበራት አቋም ይሄ ነገር ደግሞ ይሄ ሁኔታ ሊፈጠር እንደሚችል የአፍሪካን ሀገሮች የአፍሪካን ህዝቦች የፖለቲካ ኃይሎችና ኮሚኒቲዎች በመከፋፈል እና እርስ በርስ ግጭት በማስገባት በጣም የረጅም ዘመን ኤክስፔሪየንስ እና ትዝብት ስላለ አሁንም ቢሆን ያለውን ተጠቅመን በተለይ በፈረሰ ሀገር እንደ ሶማሊያንን ነገር ተጠቅመ አሁን ደግሞ ምን የመሰለ የፈረሰ ሀገር ሱዳንን ተጠቅመ እንደዚህ አይነት የማፍረስ እና የማናጋት ሁኔታ ሊፈጠር እንደሚችል በቀጣይ የኤርትራ ፖለቲካና ፖለቲካል ኢኮኖሚ አንደርስታንዲንጉ ሲናገረው የኖረ ነው፣ ሲታግለው የኖረ ነው። አዲስ ፊኖሚና አይደለም፣ ግን የቀጠናውን አሰላለፍ ሊለውጠው ስለሚችል ያለውን የአቅም ኃይሎችም አደረጃጀትና አቋምና ቁመና ሊለዋውጠው ስለሚችል አዲስ ሁኔታ ሊፈጠር እንደሚችል የታወቀ ነው። ስለዚህ በዛ ረገድ እንግዲህ ሆምወርክ አለ ማለት ነው። በአፍሪካ ቀንድም ይሁን በቀይ ባህር ጂኦፖለቲካል ቀጠናዎች እስካሁን ድረስ እኛ በኛ እይታ ወይ በኛ አንደርስታንዲንግ ሁለት ዲፋይንድ የሆኑ ክሊርሊ ዲፋይንድ የሆኑ ጂኦፖለቲካል ዞኖች ናቸው ብለን ነበረ የምናየው። አሁን ግን ምንድን ነው የሚመስለው ያንዱ ኤሪያ ፕሮብሌም እንበል የአፍሪካ ቀንድ ፕሮብሌም የሚድል ኢስት ፕሮብሌም እየሆነ እየሄደ ነው። የሚድል ኢስት ፕሮብሌም የምንለውም አሁን የአፍሪካ ፕሮብሌም እየሆነ እየሄደ ነው። እነዚህ ግንኙነቶች በፖለቲካ በወታደራዊ እና በሌላም የጸጥታ መንገዶች ሲታዩ ኮምፕሊትሊ እንደገና ሪስትራክቸር የማድረግ ግዴታ የሚያሳድር ያለውን የቀጠናውን አሰላለፍ ሁኔታ ነው። ለምሳሌ አሁን በቀላሉ ብናይ ጅቡቲ እስካሁን ድረስ ብዙ ቨርባል የሆነ ሮል አልነበራትም። ብዙ ድምፁ አይሰማም። ግን ሁሉም የዓለም አሉ የሚባሉት የወታደር ኃይሎች የሰፈሩበት ሀገር ስለሆነ ፒቪታል ሮል እንደነበራት የታወቀ ነው። አሁን ለጅቡቲ ምን ማለት ነው? ሶማሌላንድ ነፃ ስትወጣ ምንድን ነው የሚፈጥረው ፕሬሸር? በዛ ላይ ደግሞ እንደዚህ አይነት ሬኮግኒሽን ተሰጥቶ እንደዚህ አይነት በሚሊተሪም ይሁን በቁጠባም ይሁን በሌላም መንገድ አክቲቪቲ ኮንትሮል አድርጎ ለማካሄድ እዛ አካባቢ የሚመጡ ኃይሎች ምን አይነት ለውጥ ያመጣሉ? ለንግዱም ለረጅም ጊዜ ቴንሽኑ ከበዛና የጸጥታ ሁኔታ ከደፈረሰ የንግዱ ሁኔታ በሙሉ በዛ መስመር ላይ ሊነካ ስለሆነ ጅቡቲ ሃይሊ አፌክትድ ትሆናለች። ግብፅም በዚሁ በስዌዝ ካናል በኩል በሚተላለፈው ጉዳይ በጣም ሃይሊ አፌክትድ ትሆናለች። ሱዳን እና ኤርትራም ያው በባቤል መንደብ አካባቢ ያሉ ሀገሮች ስለሆኑ ወደ ሚድል ኢስት ወደ የመንና ሌሎች ኢራን ያለው ግጭት እዛ አካባቢ ውስጥ ሳክ ልትሆን ትችላለች ማለት ነው። ስለዚህ ለጅቡቲ ይሄን ያህል ኮንሰርን ሰጥቷት እነዚህን ሁሉ ሆስት እያደረገች የወታደራዊ እንትኖች እዛ ያንን ያህል ኮንሰርን ከሰጣት ደን ይሄ እንግዲህ የሚያሳየው የቴምፕሬቸር ሌቭሉ በጣም ከፍ እያለ እየሄደ እንደሆነ ነው የሚያሳየው። በሌላ በኩል ደግሞ ኢንተርናል ሲቹዌሽኑም ራሱ አንዲፋይንድ ነው። ኢትዮጵያ እንደምናየው ሃይሊ አንስቴብል ነው ያለው ሲናሪዮ። አንዱ ትልቁ ፖሲቢሊቲ
ባልካናይዝድ የመሆን የመበታተን ነገር ነው። ሲበታተን ደግሞ መጨረሻ ላይ ምን አይነት መልክ ሊይዝ እንደሚችል ምን አይነት ቀጣይነት ሊኖረው እንደሚችል አገሮችም ይሆኑ ወይ የሚፈጠሩት ክልሎችም ራሳቸውን የቻሉ ለመሆን ገና የሚጠብቃቸው ትግል ምን አይነት ነው? እርስ በራሳቸው ይህንን ሴትል የማድረግ አቅምና የመወያየት ስልጣኔ በሌለበት ሁኔታ እንዴት አድርጎ ነው ኮንቴን የሚደረገው እዛ ላይ የሚፈጠረው? በተመሳሳይ ደግሞ የሶማሌ ፌዴሬሽንም ራሱ ከሶማሌላንድ በኋላ ሆልድ ሊያደርግ ይችላል ወይ? ሆልድ ለማድረግ ፋንዳሜንታሎቹ ምንድናቸው ተብሎ ሲጠየቅ ሁሌ ያ ፋንዳሜንታል የለም፣ ፈርሷል። ድሮም ቢሆን በደግፍ ተደጋገፍ የሚሄድ ነገር ነው እንጂ በደንብ ኢንተርናል ፑል ያለው አንድ ሳይኮሎጂ ያለው አንድ አይነት ዓላማ ይዞ የሄደ ዲሲፕሊን የሆነ ፖለቲካ ባለመኖሩ ትንሽ ከተነቃነቀ ለመፍረስ በጣም ቅርብ የሆነ ሲፈርስ ደግሞ ተበጣበጦ ማለቂያ የሌለው በብጥብጥ ውስጥ የሚገባ መፍረስ ለመሆኑ ደግሞ በደንብ ይታያል። በጣም የሚያሳዝነውም እኔ ሁሌ በጣም ዲፕሊ የሚነካኝ የሱዳን ነገር ነው። የሱዳን ነገር እኛ እንግዲህ ያው እናውቃለን ከዚህ በፊት ምን አይነት ሀገር እንደነበረ። ሱዳን ባለው ሂውመን ካፒታል ከአፍሪካ በጣም በከፍተኛ ደረጃ የሚወዳደሩ የነበረ ሀገር እዚህ ደረጃ ላይ ከደረሰ እንግዲህ የትኛው ሀገር ነው ሰስቴን ሊያደርግ የሚችለው? ይሄ እንደዚህ አይነት እንትን ማለት ምናልባት እነ እስራኤልም ይሁን ሌሎቹም ጦርነት ከፍተው እዚህ አካባቢ ለረጅም ጊዜ መዋጋትም ላይችሉ ይችሉ ይሆናል። እነሱ ግን አንድ ጦርነቱ ከተጀመረ የሚፈጠረው ክራይሲስ ግን ማቆሚያ የሌለው መያዣ የሌለው ማሰሪያ የሌለው ሊሆን እንደሚችል ግን ክሊርሊ አንደርስታንድ ማድረግ ያስፈልጋል። ታትስ ዋይ የኢንተርናል ኮሄዥን እና ኢንተርናል ጥንካሬን ቪዥን ቢልድ ማድረግ እና ሶሳይቲን ቢልድ ማድረግ በጣም ወሳኝ የሚሆንበት ምክንያት። ግብፅ እዚህ ፒክቸር ውስጥ ኦፍኮርስ በቀጥታ ይመለከታታል። በቀጥታ የሚመለከታት ምክንያት ትልቁ ጉዳይ አንደኛ የቀጠናውን የጸጥታ እና የእርጋታ ኃላፊነት ተሸክመው መስራት ካለባቸው ኃይሎች አንዷ በመሆኗ እስካሁን ደስ ያደረገችው ኢንቨስትመንት እዚህ ኤሪያም በጣም ዝቅተኛ በመሆኑ ከአሁን በኋላ መነቃነቅ ያለባት ኃይል በመሆኗ፣ በሁለተኛ ደረጃ ደግሞ በሱዌዝ ካናል በኩል የሚመጣው ላይቭሊሁድ ወይ ቢዝነስ ሊቋረጥና ሊዳከም ስለሚችል ዳይሬክትሊ አፌክትድ ትሆናለች። ስለዚህ አማራጭ በሌለው መንገድ እዚህ ጉዳይ ውስጥ የመግባት ግዴታ ይኖርባታል ማለት ነው። ኤርትራም በዚህ ቀጥታ ጣልቃ ገብነት የምትነካና የአካባቢውን ጸጥታ ለማስከበር በሚደረግ እንቅስቃሴ ውስጥም እንድትገባ የሚያስገድዳት ሁኔታ ነው የሚፈጠረው። ምንም አይነት የሚፈጠር ሁኔታ በተለይ የጸጥታ መደፍረስ በሚመለከት እዚህ አካባቢ እጅና እግሯን አጣምራ ቁጭ ማለት ስለማትችል ይሄ የግድ ወደዛ አይነት ነገር እንደምትገባ የሚያስገድድ ሁኔታ ነው የሚፈጠረው። ስለዚህ በዚህ ደረጃ ስናየው የአፍሪካ ቀንድና የሚድል ኢስት ጉዳዮች በጣም የተሳሰሩ በመሆናቸው ሁለቱንም ጠምሮ የያዘው ባይንድ አድርጎ የያዘው የሬድ ሲ እና የጋልፍ ኦፍ ኤደን ሰላጤ አሁን ለመጀመሪያ ጊዜ የናቹራል ፖለቲካል ፋብሪክ ኤንድ ሴኩሪቲ ፋብሪክ ምን አይነት መልክ እንዳለው፣ ምን አይነት በቂ ዝግጅት እንዳልተደረገበት፣ ስራ እንዳልተሰራበት፣ ምን አይነት ድክመቶች እንዳሉበት፣ ለምን እስካሁን ድረስ በውጭ ኃይሎች የመጫወቻ ሰፈር ሊሆን እንደቻለ እስከዛሬ ድረስ፣ ለምን በእርስ በራሳችን ውስጥ ያለው ግጭት በዚህም ሳይድ ይሁን በዛም ሳይድ ይሁን ለጥንካሬና ለብልጽግና ለዚህ ትልቅ ማልቲ ትሪሊየን ዶላር ቢዝነስ ሊኖር የሚችል የብሉ ኢኮኖሚ ልንጠቀምበት ያልቻልንበት ምክንያት አሁን ሞር እየታየ እየመጣ ነው። የእስራኤል እርምጃ ኢምፒዩኒቲ ነው። መቼም ምንም there is no question about it ኢምፒዩኒቲ ነው። ግን ያ ኢምፒዩኒቲ ደግሞ ቅድም እንዳልኩት የኮቨርት ፐርፐሶችን ሲታይ ራሷም እስራኤልም ዲፕሎማቲክ አይሶሌሽን በጣም እየበዛባት ስለሄደ
የአይሶሌሽን ደግሞ ወደ ሚሊተሪ አይሶሌሽን እየገባ ስለሆነ የቀይ ባህር ቀጠና ለእስራኤል አደገኛ የሆነበት እና እንደ ልቧ መንቀሳቀስ ማትችልበት ቀጠና እየሆነ በመሄዱ እንደገና ደግሞ የሬድ ሲ እና የጋልፍ ኦፍ ኤደን ሀገሮች ካውንስል ደግሞ ያለውን ጌም ፕላን ወደ መቀየር እና ከፍ ወዳለ ደረጃ ሪጂናል ሴኪሪቲ የማድረግ ወደዛ የመሄድ ሁኔታ ስላለ ይህንን ካውንተር ለማድረግ ጊዜ የላትም። ይህንን ማድረግ አለባት። በዛ ላይ ደግሞ ለሚቀጥሉት አጭርም ይሁን ረጅም ጊዜ ቀጠናውን ኢንፍሉዌንስ ሊያደርጉ የሚችሉ ኃይል አሰላለፋዎች ሁሉንም ሀገሮች ብዙ ነገር በውስጣቸውም በያዙት አካሄድም ለውጥ የማምጣት ግዴታ የሚያመጣ ትሪገር ፖይንት ሊሆን ይችላል የሚል ግምት ነው ያለኝ እኔ። አመሰግናለሁኝ። በጣም ጠለቅ ያለ ነገር ነው። እንግዲህ ሞስት ላይክሊ ከፕሮፌሰር መሐመድ ጋር ምንም የሚለያየ ነገር የለውም። ያው የእርሶን ቪው ደግሞ አስቀምጠውልናል። በጣም ደስ በሚል ሁኔታ ነው የገለጹት። ግን እንደው ከነሷቸው አንጻር እንደውም ለፕሮፌሰርም አነሳቸዋለሁ ያስኳቸው ነጥቦችም ስለነበሩ ነው እና ምናልባት ባከፋፍላችሁ ደስ ይለኛል። ሁለት አራት ጥያቄዎች ይዤ ነበረ። እንደው ወደ ፕሮፌሰር ልምጣና አሁን ፕሮፌሰር ከእርሶ እይታ ያው ጋሽ ግርሜም ካስቀመጡት አንጻር ስናይ የአሜሪካ፣ የቻይና፣ የአውሮፓ ህብረት የሚቀጥለው ምላሽ ምን ሊሆን ይችላል? አሁን በዚህ በቀጠናው ላይም ጭምር እንደዚሁም በዚህ በሶማሊላንድ ላይ ምን ሊመጣ ይችላል? አሁን ከዚህ ከሶማሊላንድ እውቅና ከመስጠት ባሻገር የአሜሪካ፣ የቻይና፣ የአውሮፓ ህብረት ፖለቲካው ምላሽ ምን አይነት ሊሆን ይችላል? በጣም ጥሩ። ይሄ የእስራኤል አድቬንቸሪዝም በሶማሊላንድ በመጀመሪያ ደረጃ አላርም የሚያደርገው ለሪያድ ነው። ከማንም በበለጠ ሪያድ ሂሳቧን እንደገና ማንበብ ትገደዳለች። ሪያድ ገልፍ ካንትሪስ የሚባሉትን ስትጨምር 55% የዓለም የፔትሮል ሪዘርቭ የምትቆጣጠር ሀገር ነች። ኢንፋክት ከ1970 ኒክሰን ወደ ቻይና ከመሄዱ በፊት ዶላር ወርቅ ነበረ። በቪየትናም ወር አሜሪካ የነበራትን ሁሉ አንጡራ ሀብቷን አቅልጣ መጨረሻ ላይ ዶላርና ወርቅ ተለያዩ። ኪሲንጀር ነው ከሳውዲ ሃውስ ኦፍ ሳውድ ጋርና ከሳውዲ መንግስት ጋር ስምምነት ፈጥሮ ዶላርን ሊያደርግ የሚችለው ፔትሮል መሸጥ ያለበት በዶላር ነው የሚለውን ስምምነት በኒክሰን ታይም ነው የተፈረመው። አሁን የምታየው ዓለም ውስጥ ከቬኔዙዌላ ጨምረህ ከየቦታ ብዙ ቢዝነሶች ኢንክሉዲንግ ነዳጅ በባርተር ዶላርን አቮይድ እያደረጉ ወይ በራሳቸው ገንዘብ ወይ ደግሞ በእቃ እየተለዋወጡ ነው ያሉት። ይሄ ትልቅ ችግር ፈጥሯል ለአሜሪካን ኢምፔሪያሊዝም። ሁለተኛ አሜሪካን ኢምፔሪያሊዝም በዚህ ዓመት ለሚቀጥለው ዓመት 3 ትሪሊየን ዕዳ ይፈልጋል። እስካሁን ድረስ ዕዳ የምትሰጠው የነበረችው ቻይና ነች። አሁን ቻይና አልሰጥህም ካለችው ትልቅ ችግር ላይ ይወድቃል። ይሄ ሁለተኛው ፖይንት ነው። ከዛ በመነሳት ነው ቬኔዙዌላን ከብና ይዛለው። ቬኔዙዌላ ትልቅ የፔትሮል ክምችት አላት። ሁለተኛ የቬኔዙዌላ ፔትሮል እንደ ሳውዲ እና እንደ ሚድል ኢስት ፔትሮል ነው። ወፍራም ፔትሮል ስለሆነ ጋዝም ምንም ይወጣል፣ ናፍታም ይወጣበታል። የአሜሪካኑ አይወጣበትም፣ ቀጭኑ ነው። ይሄ ራሱ ትልቅ ችግር ፈጥሮበታል ለአሜሪካን ኢምፔሪያሊዝም እና ለትራምፕ ራሱ። እወራለሁ ብሎ ሲፎክር ነበር፣ እስካሁን ድረስ መውረር አልቻለም። ቬኔዙዌላም እስካሁን ድረስ በባርተር እየሸጠች ነው። እንደውም ያለፈው የቻይና መርከብ ነው የመጣው የቻይናን ባንዲራ ሰቅሎ። ለሳውዲዎች ምንድን ነው ይሄ የሶማሊላንድ ሪኮግናይዝ ማድረግ
the biggest alarm ነው ለነሱ። አንደኛ ሆምወርካቸውን ሳይሰሩ በተሳሳተ መልኩ የመን ላይ ከዩናይትድ አረብ ኤሚሬትስ ጋር ዩናይትድ ፍሮንት ፈጥሮ የመን ላይ ጦርነት አደረጉ። ሳውዲዎች ሊፈቱ ያልቻሉት ከ1960 ዓመተ ምህረት የመን ኩዌሽን ነው። ምንም እንኳ ያነ የመን ሰሜኑም ደቡቡም በሁለት መንግስት ቢሆንም የየመን ዩኒቲ የሚለው ኮንሴፕት ግን በሁሉ የመኒ ደም ውስጥ ያለ ነው። ሌላ ኃይሎች ገቡ፣ ተገንጣዮች መጡ። የደቡቦቹ አሊ አብዱላ ሳላህ ደበደባቸው። ከዛ ወዲህ የየመን ክራይሲስ ግድያው በዛ፣ ምኑ በዛ ምናምን የየመን ክራይሲስ በጣም እየሰፋ መጣ። ለሳውዲ አረቢያ የመን ከማንኛውም ሀገር በበለጠ ኢምፖርታንት ሀገራቸው የመን ነው። ለምንድን ነው እንደዚህ የምለው? በማስረጃ ያስቀምጣለሁ። ሳውዲ አረቢያ ከሲቪል ወሩ በኋላ ምክንያቱም ሰሜን የመን ላይ የነበረው የፊውዳል ስርዓቱ የኢማም ያህያ በሪፐብሊካን ኦፊሰሮች ሲገለበጥ የነበረ ሲቪል ወር ተነሳ እዛ ሀገር ውስጥ። በአንድ በኩል ግብፅ ናስር ሪፐብሊካኖቹን ደገፈ፣ በዛ በኩል ሳውዲ አረቢያ መርሲነሪስ እና ሌላ ሪአክሽነሪ ፎርሱን ደግፎ ሲቪል ወር ተካሄደ። በዛ ሲቪል ወር ወደ 10,000 ግብጾች ሞቱ በዛ ሲቪል ወር ጦርነት። መጨረሻ ላይ አንድ ስምምነት አግሪመንት ሲደረግ የመኒስ የመን ውስጥ ሳውዲ አረቢያ ውስጥ የሚመጡ ስፔሻል ሬዚደንስ ተሰጣቸው። ኢቃማ 44 የሚባል 44ኛ አንተ የየመን ሰው ከሆንክ እዛ ከመጣህ ምንም አይነት የሳውዲ አንተን ከፊል ይሉታል፣ ላንተ ጠበቃ የሚሆን አያስፈልግህም፣ መስራት ትችላለህ፣ መምጣት ትችላለህ ምናምን። ብዙ የየመን የሰራተኛ ክፍልም ሳውዲ አረቢያ ውስጥ ሰርቷል። መጨረሻ ላይ በ1990 ሁለቱ የመኖችም ከተዋሃዱ በኋላ ያኔ ኩዌት ኢራቅ ኩዌትን ሲወር የመን ሴኩሪቲ ካውንስል ውስጥ ነበረች በዛን ጊዜ። በዛ ሴኩሪቲ ካውንስል ኢራቅ ላይ እርምጃ መወሰድ አለበት የሚባለውን ቮት ሲደረግ የመን እምቢ አለች። ይሄ አረብ ሀገር ነው መወረር የለበትም አለች። ይሄን ሳውዲዎቹን አናደደና ብዙ የመኖቹም እዛ የሚሰሩት ተናደዱና ተባረሩና የመን ሄዱና የየመን ኢኮኖሚክ ክራይሲስ ጀመረ። ከዛን ጊዜ ጀምሮ የኢኮኖሚክ ክራይሱ እየተባባሰ የፖለቲካ ክራይሲስ ሆኖ ተቀየረ ምናምን። መጨረሻ ላይ ኤሚሬትስ እና ሳውዲስ ተባብረው የመንን ወጉ። የየመን ሲቹዌሽን ግን ሳውዲ መፍትሄ አጣች እስካሁን ድረስ። አንዱን ክፍል ደገፈች። ይሄ ትራንዚሽናል ገቨርንመንት የሚባለው ሪያድ ያለው የየመን ሲቹዌሽንን ሳውዲ አረቢያ በዲፕሎማሲ በፖለቲካ መመለስ ካልቻለች የየመን ችግር ቀስ ብሎ እሷ ጋርም ይገባል። አሁን ከኢማሮት ጋር ባለው ግጭት ኢማሬት ደግሞ የራሷና ከእስራኤል ጋር ባለው አላያንስ እና እንትን ትገደዳለች። ሳውዲ አረቢያ ጠንካራ የሆነ ፖዚሽን እንድትወስድ የድሮ የኃይል አሰላለፏንም መቀልበስ አለባት። ይሄ የሶማሊላንድ መፈጠር ወይንም ደግሞ ሪኮግናይዝድ መሆን ትልቁ ጥፊ ለሳውዲ አረቢያ ነው። ሃውስ ኦፍ ሳውድ እስከ መቼ ማስተዳደር ይችላል እዛ ሀገር ውስጥ? እንደዚህ በንዝላልነትና በመፍራት መቀጠል ይችላሉ ወይ? ስለዚህ እኔ መጀመሪያ ጣቴን የማስቀምጠው ሳውዲ አረቢያ ውስጥ የፖለቲካል እንትኑ እንዴት ሊቀጥል ይችላል? ይሄ ራሱን የቻለ ጥያቄ ያስፈልጋል። ኢቭን ዞ ሳውዲ አረቢያ ትልቅ ሀብት ያላት ትልቅ ሀገር ነች፣ ጂኦግራፊካልም ትልቅ ሀገር ነች። ከዛ እንዳስቀመጥኩልህ እሷም ኢንሳይድ ቤቷ ውስጥ ዲቫይድድ ነች። ረጅም፣ አጭር፣ ቀይ፣ ጠይም ምናምን የሚባሉ ሰዎች አሉ። ይሄንንም ደግሞ እስራኤልም ኤሚሬትም አሜሪካኖችም መቀስቀስ ይፈልጋሉ። ናው ሳውዲ አረቢያ የነበረ ሪሌሽን እና አሁን ያላት ሪሌሽን ከኢራን ጋር በጣም ተሻሽሏል። ከኢራን ጋር መጋጨት የለብንም፣ በጥሩ ጉርብትና መቀጠል አለብን የሚለው ፖሊሲ ይሄ እስራኤልና አሜሪካን ያናድዳል። ይሄ ማለት ምንድነው? ሳውዲስ
በጣም የበሰለ ፕራግማቲክ የሆነ ስታንድ እየወሰዱ ከኢራን ጋር ያላቸውን ግንኙነት አሁን ላስት 5 6 7 ዓመት በጣም እያሻሻሉ ነው ያሉት። ሌላ ዩናይትድ ፍሮንት፣ ሌላ ከቻይና እና ከምን ጋር ከራሽያ ጋር ያላቸው ሪሌሽንሺፕ በጣም ጥሩ ነው። ምክንያቱም የሳውዲ አላያንስ ሳውዲ እና ግሩፖቹ አላያንስ ነው ትልቁን ጉዳት ሶቪየት ዩኒየን ላይ ያመጣው። ፔትሮሉን በርካሽ እየሸጡ እስከ $10 ነው በባሬል የደረሰው በቀዝቃዛ ጦርነት። አሁን ከራሽያ ጋር ያላቸው ግንኙነት ጥሩ ግንኙነት ነው። ስለዚህ ሆምወርኩን የማስቀምጠው ቀጠናው ላይ ሰላም እንዲኖር ለራሳቸውም ሰላም እንዲኖር ከፈለጉ የኤርትራ ፕሬዝዳንት የሚሉት ተኝታችኋል፣ ንቁ፣ ሞደርን የሆነ የፖለቲካ አላያንስ ፍጥሩ ነው። ያ ከተፈጠረ የምን ችግር ሊፈታ ይችላል። ኢማሬትም እጇ ሊቆረጥ ይችላል። ከዛ አልፎ ተርፎ የራቀችበትን መንገድ ሊዘጋባት ይችላል። ግን ሰንፈው ዝም ብለው ከቀጠሉ ለነሱም አደጋ ነው እላለሁ። አሁን ትልቁ ስራ የሚሰራው እነሱ አካባቢ ነው። የሳውዲ ኢሊት እና የፖለቲካል ክላስ መንቃት ያለበት አሁን ነው። አንድ ሌላ ፋክተር ማስቀመጥ እፈልጋለሁ። እኔ ሳውዲ አረቢያን የዛሬ 45 ዓመት ነው ትቼ ሄድኩት። ያኔ ትራንዚት አድርጌ 3 ወር ቁጭ ብዬ ነበር። አሁን ከ3 ወር በፊት ሳውዲ አረቢያ ሄጄ ነበር። ውስጥ አልገባሁም፣ እንደውም ሄጄ መግባት እፈልጋለሁ። አሁን በጣም ስትራይክ ያደረገኝ የሳውዲ ሶሻል ኮምፖዚሽኑ ቶታሊ ተቀይሯል። እኔ በነበርኩበት ጊዜ ፖሊሱ ወይንም ደግሞ ሙጠዋዕ የሚባለው ሪሊጂየስ ፖሊሱ was the dominant force። ብዙዎቹ አረብኛ የሚናገሩ ዝም ብሎ የጎሳ ሰዎች ናቸው መኪና የሚነዱ። አሁን ግን ሴቶቹም ይሰራሉ። ለምሳሌ እኔ ስመጣ ሚግሬሽን የጅዳ ሚግሬሽን ስመጣ 3 ሴቶች 2 ወንዶች ነው የነበሩት። እኔ እንዳውም አሁን ማጥናት እፈልጋለሁ ቢፈቅዱልኝ። ስገባ ሴትየዋ በሶማሊኛ እስከወራን አለች። እንደምን አለ በጣም ስትራይክ አረገኝ እና ደህና ነኝ አልኳት። በኋላ እንዴት ሶማሊኛ ተመሰ? እናቴ ሶማሌ ነች አባቴ ሳውዲ ነው አለችኝ። ምንድነሽ? 100 አለቃ ነኝ አለች። የኢሚግሬሽኑ የጀዳ የኤርፖርቱ የምትገባበት ኃላፊ ነች። በኋላ እንዳውም አንድ እንጠራችና ይሄም እንደኔ ነው አፍቲ ትለኛለች። አጎቴ ነው የምትለኝ። እንደኔ ነው ይሄማ እና ሰላም ብሎ ቡና አመጣልኝ። ስናወራ መቼ ነው እናንተ ስራ የተፈቀደላችሁ? ምናምን አንተ ሰዓት ድሮ ቆሟል አለች። እንዴት አልኳት። እንዳውም አሁን መንግስት አፈርማቲቭ አክሽን አለው አለች። የተማረች ልጅ ነች። አንተ ኩባንያ ካለ 10 ሴት ከቀጠርክ 10 ሴት ከቀጠርክ መንግስት የሚያየው 20 ሰው እንደቀጠርክ ነው እና የምትከፍለው ታክስ ኦልሞስት ዜሮ ነው። ኩባንያዎቹን ኢንኮሬጅ የሚያደርጓቸው ሴት ልጆች ቅጠሩ። ሴቶቹን ስታወራቸው እችንም ስታወራት ምናምን ሌላ ሳውዲ አረቢያ ነው ያዩት። ይሄ ማለት ምንድነው? በጣም ኡርባናይዝድ የሆነ የተማረ ክፍል ምናምን እኔም ማቀው ሳውዲ አረቢያ በዛን ጊዜ ብዙ የተማረ ክፍል አልነበረውም። አሁን ብዙ ተምሯል። ወጣት ነው። ብዙ ነገር ያያል፣ ከሀገርም ይወጣል፣ በየቦታም ይዞራል። ስለዚህ ይሄ ወጣቱ ሰውዬ ሪፎርም አደርጋለሁ የሚለው እውነቱን ነው። ሙጠዋዕ የሚባሉት ሪሊጂየስ ፖሊሶች አሉ ወይ በሰጠይቃቸው አንተ የድሮ ወሬ ነው የምታው ተባረው እኮ እነሱ ጡረታ ወጥተዋል አለች። እንደዚህ አይነት ነገር የለም። አሁን መስጊድ ሰገድክ አልሰገድክ ሱቅህን ዝጋ ምናምን የሚል ነገር የለም ሳውዲ አረቢያ ውስጥ አሁን። እና ሲቹዌሽኑ በጣም ተቀይሯል። ሊበራላይዝድ እየሆነ ነው ያለው። ስለዚህ በዛ ሊበራሊዝም 2 ጥቅም አለው፣ አንድ ሰፊ ጉዳት አለው። አሁን በዩቲዩብ እና ምናምን የማየው ምንድነው? ሴክቴሪያን የሆነ የፖለቲካል ዲስኩር ትሰማለህ። እኛ ተጨቁነናል። ይሄ ማለት ቀደም ያስቀመጥኩልህ ሳውዲ አረቢያን ስታስቀምጠው በ4 ክፈለው ብያለሁ፣ በ4 እና በ5 ከሪያድ ጀምረህ እስከ ኢራቅ ቦርደር ድረስ ያለው፣ እስከ ባህሬን ቦርደር ድረስ ያለው፣ እስከ ኩዌት ቦርደር ድረስ ያለው ምናምን አብዛኛው ሺያ ነው። እኔ በ1978 ሳውዲ አረቢያ ደማም የሚባል የፔትሮሉ ኤሪያ ሲሄድ
ጓደኛዬ ቤቱ ነው ያረፍኩት። ካይሮ ትምህርቱን የጨረሰ በኋላ ከሁለት ቀን በኋላ እሱ ወደ ስራ ነው የሚሄደው። ኢንጂነር ነው፣ እዛ የኦይል እንትን ነው የሚሰራው። ወጥቼ መንገድ ላይ ዘወር አልኩና እንዴት ሻይ ቤት ቁጭ አልኩና ሻይ ስጠጣ አንድ እውር ሽማግሌ ሰው አረብ ነው፣ ሳውዲ ነው። ትንሽ ህፃን ልጅ የ10 ዓመት ልጅ እጁን ይዛ ይለምናል እዛ ሻይ ቤት ውስጥ። አላ ጠጋ ሲል ገረመኝ። እንደዚህ አይነት ስንት ሚሊዮን የውጭ ሀገር ሰው ነው እዛ የሚሰራው። አላ 10 ሪያል አወጣውና ለሽማግሌው ሰጠሁት። አላ ጥያቄ ልጠይቅ እፈልጋለሁ አልኩት። ሽማግሌው ጠይቀኝ ልጅ ያለኝ። አንተ ሳውዲ ነህ ወይ አልኩት። አዎ አና አስሉል በለድ አለ። እኔ እንደውም የዚህ መሬት ኦሪጂናል ነኝ። እሺ ብዬ ተውኩት፣ አላወራሁትም። ተመልሼ አህመድ እስማኤል ጓደኛዬን ማታ እራት ምናምን ስንበላ ሳውዲ አረቢያ ውስጥ ችግር አለ፣ ድሃ አለ ስለው ምን አረካለኝ? ተደናገጠ። አንድ ሽማግሌ መቶ 10 ብር ሰጠሁት እና ስጠይቀው ሳውዲ ነኝ። ኔቨር ዱ ዛት አለ። ፈጽሞ ይሄን እንዳታደርግ ችግር ትጥለናለህ። በ2000 የመጀመሪያው የኢራቅ ጦርነት ጊዜ የመጀመሪያው የፖለቲካ ሪፎርም ሳውዲ አረቢያ ያደረገችው ሳውዲ ሺዓስ ጃዕፈሪይን ይባላሉ። ልክ እንደ ኢራን ናቸው። 12ኛ ኢማም ናቸው። ያኔ ነው ለመጀመሪያ ጊዜ የሳውዲ ሲቲዝን የሆኑት። አሁን ኦፍ ኮርስ ዲፕሎማትም ይሆናሉ፣ በየሚኒስትሪውም ተቀጥረዋል፣ ምናምን ብለዋል። አዲስ ጄኔሬሽን መጥተዋል። ግን እዚህ ላይ መረዳት ያለብን ሳውዲ አረቢያ ካልተጠነቀቀች እሷንም ለማፍረስ የተዘጋጀ ይሄ አብርሃም አኮርድ የሚባለው ሳውዲ አረቢያንም ለ4 ለ5 መንግስት ለመከፋፈል የተዘጋጁ ኃይሎች አሉ፣ ሲሪያን እንዳደረጉ። ስለዚህ ነገሩ እየተባባሰ ከሄደ የአሜሪካን ኢምፔሪያሊዝም የኢኮኖሚ ክራይሲሱ እየተስፋፋ ከሄደ በቀጠና ላይ የሚኖሩም ግጭቶችና ችግሮች ይስፋፋሉ። ያለ ቀጠናችን ትልቋን ያለ ቀጠናችን አሜሪካን ኢምፔሪያሊዝም በሁለት እግሩ ቆሞ መራመድ አይችልም፣ ይባረራል ከቀጠናው። እሱ ከተባረረ ደግሞ እቺ ድንቢጥ እስራኤል የምትባለውም ትልቅ ችግር ውስጥ ትወድቃለች። ስለዚህ የቀጠናው አርኪቴክት እኔ እንደሚመስለኝ በሚቀጥሉት 2 ዓመት 3 ዓመት ብዙ ነገር እናያለን። ግን ሳውዲዎች አሁን ነው የነቁት። ያን ሁሉ ጊዜ ተኝተው ወደ እነሱ ጦሩ እንደሚመጣ የነሱ ደግሞ ትልቁ ድክመትና ሽንፈት የሚያጋጥማቸው የመን ላይ ነው። በየመን ዩኒቲና የመን በተቻለ መጠን ሊያግባቡ የሚችሉ ኤክስፖርቶቹ ያላቸው ብዙ የየመን ቢንላዲን እኮ የመኒ ነው። ብዙ የየመን ኦሪጂን ሀብታሞች አሉ ሳውዲ አረቢያ ውስጥ። ብዙ የየመን ሀብታሞች ደግሞ የመሬቶች ውስጥ አሉ። አሁን ታጥቆ መጥተው ሐድረሞት ላይ የሚዋጉት። የሚፈለገው ምንድነው? ትልቁ የየመን ፕሮቪንስ ሐድረሞት ነው የሚባለው። ሐድረሞት ደግሞ የሚገርምህ ነገር 278,000 ስኩዌር ኪሎ ሜትር ነው። ገልፍ ኦፍ ኤደንን በጠቅላላ መቆጣጠር ነው የሚፈልጉት። በዛች ባጭሯ በኩል አልፈው ለራሳቸው ትልቁ ሀገር አብርሃም አኮርቱን የጻፈው። ስለዚህ እኛ አሁን በደንብ መከታተል ያለብን የሳውዲዎች እርምጃ ምን ይሆናል? ይሄ ለመጀመሪያ ለነሱ ነስር እንትን ያላቸው የእስራኤል ሶማሊላንድ መምጣት ነው። ግን ትልቅ ፕሬሸር ማድረግ ይችላሉ። ሶማሊላንድ ላይ ትልቅ ኢንፍሉዌንስ አላቸው። ሶማሊያ ውስጥ ትልቅ ኢንፍሉዌንስ አላቸው። ከቀጠርም የባሰ ከኤሚሬትም የባሰ። ግን ዲፕሎማቲካሊ ዶርመንት ሆኖ በስተጀርባ ሆኖ ቁጭ ብሎ ሲመለከቱ ነበር። እስከ መቼ ድረስ ይመለከታሉ የሚለውን ይህንንም መከታተል አለብን። አሁን ነው የነቁት። የዛሬ 3 ወር 2 ወር ፕሬዝዳንት ኢሳያስ ሄዶ ተኝታችኋል፣ ቦምቡ እጃችሁ ላይ ይፈነዳል ብሎ ነግሯቸዋል። አሁን ይሄ የሐድረሞት ጦርነት ለመጀመሪያ ጊዜ የነሱ ጦር ገብቶ መዋጋት ጀምሯል ሐድረሞት ውስጥ። ሐድረሞቱን ከወሰዱባቸው ኢሚሬቶች ኦልሬዲ ምዕራብን በእጃቸው ይዘዋል፣ ሰቆጥራን በእጃቸው ይዘዋል። ኢንሰርክል ያደርጓቸዋል፣ ያዳክሟቸዋል። ስለዚህ እኛም አሁን መከታተል ያለብን እዚህ ላይ አቆማለሁ።
የሳውዲ ሲቹዌሽን ምን ይሆናል ነው? ወዴት ነው የሚያመራው? ትልቁ ግዙፉ ሀገር እነሱ ናቸው። ቅድም ግርማ እንደተናገረው 2 ሀገሮች ብቻ ናቸው የፈረሙት። ባህሬን ገዢ መደቡ 1% ነው። 99% ህዝቡ ሺዓ ነው። በየጊዜው ሪቮልት ያደርጋል፣ ሰላማዊ ሰልፍ ያደርጋል፣ ምን ያደርጋል። አሁን የሳውዲ የኢራን ሪሌሽንሺፕ እየተጠናከረ ከመጣ ቀጠናው ላይ ደግሞ ብዙ ሪፍሌክሽን ይኖረዋል። ከሁቲስ ጋር የሚኖራቸው አዲስ ግንኙነት ሊፈጥሩ ይችላሉ። የቀጠናው ትልቁ ሀገር ሀብቱም ስላላቸው ምንም ስላላቸው አሁን እኔ በመናገረው መልኩ ከገባቸው እዛ እጁን አሸልኮ ረጅም እጅና እንትን የሚያደርገውን ክፍል ማቆም እንችላለን። አለበለዚያ መጀመሪያም የሚመቱት እነሱ ይሆናሉ ባይነኝ። ለዛ ነው እስቲ የሳውዲ ዳንስ ምን ይመስላል የሚለውን ብንከታተል ጥሩ ነው እላለሁ። አመሰግናለሁ ፕሮፌሰር ቲንክ በጣም እዚህ ላይ ትንሽ ልጨምር ዳዊት ላካትትና አንድ ላይ ትሄድበታለህ ፕሮፌሰር። ምክንያቱም ምንድነው ተያያዥ ሊሆን ሰዓታችንም እየጠበበን ስለሆነ ያለ ነው። አሁን እዚሁ ላይ የሚያክሉት ነገር እንዳለ ሆኖ ቅድም ምን ብለው ነበረ አካባቢያችን ላይ እንግዲህ ይሄ የእስራኤል ጥያቄ ለሶማሌላንድ ለአፍሪካ አንድነት ድርጅትን ትንሽ ኮንሲኩዌንስ የሚያስገባ፣ ምክንያቱም ሌሎች አፍሪካ ሀገሮች ሊበታተኑ ወይ ደግሞ ሊከፋፈሉ ወይ ደግሞ ሀገር ለመሆን የሚያመጣ ነገር አለ የሚሉ ነገር አንስተው ነበር እና በቅርቡ ደግሞ ሶማሌላንድ ማነው ኦጋዴን ደግሞ አለች ኢትዮጵያ ውስጥ ጋሽ ግርማይ እና ምንድን ነው ሊያስከትለው የሚችለው የዚህ ጉዳይ የሶማሌላንድ ጉዳይ? ለኦጋዴን የህዝብ ውሳኔ ፍላጎት አለ፣ ለሶማሌስ ምን ለኢትዮጵያ ምን ያመጣላታል? እንደዚሁም አሁን በተነሳው ላይም ጭምር አክለው አንድ ነገር ቢሉን ደስ ይለኛል። that's good እንትን እዚህ ቅድሙ ጥያቄ ላይ አሜሪካና እነዚህ ሌሎች ትላልቆች ኃይሎች እዚህ አካባቢ ኢንትረስት ያላቸው ምን ሊያደርጉ ነው ምን ሊሉ ነው የሚል ጥያቄ ነበር መሰለኝ። እነሱ ሲሽከረከሩ ነው የኖሩት እዚህ አካባቢ። ብዙ የሚሊተሪ ባላንስ ነው አሰላለፍ ዲፍረንስስ ሲፈጠር እነ ጃፓን ሳይቀሩ መጥተው እዚህ ቤስ ሲከፍቱ ምን ሲሉ እነሱ እኛ ሶማሌ እያስታረቅን ነው፣ ፒስ ቢልዲንግ እያደረግን ነው፣ ፒስ ኪፒንግ እያደረግን ነው ምናምን እያሉ ሲያላግጡ ነው የኖሩት። አሁን የዚህ የእስራኤል እርምጃ እነሱንም ራሳቸው ኦን ደ ስፖት ያመጣቸዋል። በተለይ እነዚህ አውሮፓውያኖቹ አሜሪካኖቹ ኦኬ በእስራኤል ጀርባ ሆነው ስለሚሰሩ ምናልባት እስራኤል የምታደርገውም የእነሱ ብሌሲንግ አለው ወይ እነሱ ናቸው ልትል ትችላለህ። አውሮፓውያኖቹ ግን በጣም ኮንፊውዝድ የሆነ ስቴት ውስጥ ነው የሚገቡት። አሁን አንድ ከነሱ መሃል በጡንቻ መናገር የሚችለው ቱርክ ብቻ ነው። የተቀሩት በሙሉ ግን ሁሉ ኢንቨስትመንታቸው የሁሉ ቤዝ ያደረጉት እዛ ያስቀመጡት እነ ስፔን እና ምናምን በሙሉ ሚኒንግለስ ሆነዋል ማለት ነው። አት ዲስ ፖይንት ኢን ታይም ይሄንን አደገኛ የሆነ እርምጃ በእስራኤል ሲወሰድ ማቆም ካልቻሉ then that tells you definitely እነሱ ሬሌቫንሳቸው እየወደቀ እየሞተ ነው ማለት ነው። እና አንድ ለማሊያው እዚህ ውስጥ እንትን ለማለት የሚሞክረው አንድ ቢኖር ቱርክ ብቻ ነው። አንድ ይሄ ነው። ስለዚህ የእነሱንም ስራ አንደርማይን አድርጎታል። አሁን ሶማሊያ ውስጥ ያለው የፒስ ኪፒንግ ጉዳይም አሁን እንደገና ቫልዩለስ ሊሆን ነው። አልሸባብም ራሳቸው አሁን እስላም ላይ እና ሌላ ላይ ጦርነት እየመጣብን ነው ብለው የሆነ ቅድም ፕሮፌሰርም ሲለው እንደነበረ የሚበዙት የሶማሊላንድ ልጆች ናቸው እና ይሄ ጦርነት ወይ ይሄ ፎከስ አሁን ሪኮንሰንትሬት ሊያደርግ ይችላል ወደ ሶማሊላንድ። ሶ ተርፎር የሶማሌ ጋፕ ይፈጠራል፣ አንድ የሆነ አንሳደን የሆነ ጋፕ ይፈጠራል። ስለዚህ እነዚህ ታላላቅ ኃይሎች የሚባሉት ድምፅ የሌላቸው ባርኪንግ ዶግስ ሆነው ቀርተዋል ማለት ነው በአሁኑ ሰዓት። ስለዚህ ይሄ ነው። በሌላ በኩል የጠየቀው ጥያቄ ፕሬሲደንሱ በጣም ትልቅ ነው። ሁሌ ጂኦፖለቲክስ አንድ ያልተገራ ያልተጠና ያለውን ባላንስ ኦፍ ፓወር እና ሰክሰሲቭ የሆኑ ኢንተርሎክድ የሆኑ ኢንትረስቶችን የማይጠብቅ
አንድ ድራስቲክ የሆነ እርምጃ ሲወሰድ ብዙ ጊዜ ወደ ኮር የሚደርስ ነገር ያናጋል። አሁን በታሪክ ስታይ እስራኤል ከአፍሪካን ዩኒየን ጋር እንደ ቋሚ አባል ሆና አፍሪካን ዩኒየን ኦብዘርቨር ስቴተስ ተሰጥቷት በጣም ተከብራ በጣም እፍፍ እየተባለች ከድሮ ከጃንሆይ ጊዜ ጀምሮ የነበረች ሀገር ናት። አት ሳም ፖይንት ግን ደቡብ አፍሪካ ቻሌንጅ አደረገቻት እና የነሱ አባልነት እዚህ አፍሪካን ዩኒየን ኢቭን አዘን ኦብዘርቨር ምንድን ነው፣ እንዴት አድርጎ የመጣ ነው፣ ከየት የመጣ ነው የሚል ነገር ተነሳ። ታስታውሱ እንደሆነ አስወጧቸው። ከዛ በኋላ በጀርባ በፈረንሳዮቹ በኩል ገብቶ በዋና ጸሐፊው እንደገና ደግሞ ለመግባት ሞከሩ። እዛም ላይ ደግሞ የሆነ ጭቅጭቅ ተነሳ። የሳሚቱ ውሳኔ እኔ ካዘጋጁት መሀል ስለነበርኩኝ በደንብ አውቃለሁ። ሳሚቱ ላይ ኮምፕሊትሊ ነው የኮነኑት ዋና ጸሐፊውን። የእኛን እንትን ሳትከተል ይሄንን ማድረግ ያሉ ግን ምንም ፐብሊክሊ ስለሱ አልተወራም። ዝም ነው የተባለው። በዶክመንት ደረጃ ብቻ ነው ቁጭ ያለው ኮንፊደንሻል ክላሲፋይድ ዶክመንት ሆኖ እና አሁን ይሄ ፈንቅሎ ሊያወጣው ነው እንግዲህ። ሶ ዳት ሚንስ እስራኤል ሃዝ ቴክን ዘ ፍሮንት ላይን የኦኤዩን መፍረስ እና መናጋት በግልጽ ለመስራት። አሁን እዚህ ላይ ኮንፍሊክት ኦፍ ኢንትረስት ሊኖራቸው ነው ከኢትዮጵያ ጋር። የኢትዮጵያ መንግስት ያው አንዱ እንጀራው የኤዩ ጽህፈት ቤት እዛ መኖሩ ነው። ቢዝነስ አለ፣ ዲፕሎማቶች ይመጣሉ፣ ስብሰባ ይደረጋል፣ ሆቴሎቹ ይሰራሉ፣ ምን ይላሉ። ያው ትልቁ እንትን ነው። በዛ ላይ ደግሞ እጅ ጠምዝዘው ከጀርባ የፈለጉትን ነገር የማስደረግ እድል ደግሞ ፈጥሮላቸዋል በታይም። አሁን ይሄ አፍሪካን ዩኒየን በዚህ ጉዳይ እዚህ ጭቅጭቅ ውስጥ ከገባና ምናልባትም የሆኑ አባሎች ኢትዮጵያ ኢንክሉድድ እስራኤልን ተከትለው ሶማሊላንድን ሬኮግናይዝ ለማድረግ ከሞከሩ ይሄ ድርጅት ፈርሷል ማለት ነው። ሶ ይሄ አደጋ አለ። ይሄ ድርጅት ከፈረሰ ደግሞ አገሮቹ በሉዓላዊነታቸው ተከብረው ተደግፈው ተጠብቀው እስከዛሬ ድረስ የኖሩ አገሮች መሸራረፍ ሊጀምሩ ነው። ለምን? ያ ሱፐር ስትራክቸር የነሱን ህላዌና የነሱን ሉዓላዊነት ሊያረጋግጥላቸው የሚችል ኤንቲቲ ባለመኖሩ እነሱ ራሳቸው ብቻቸውን ያንን የኮሎኒያል ትሪቲ ማስከበር ስለማይችሉ ያ ሌጂቲመሲ is going to go away። ስለዚህ ይሄ የፍራግመንቴሽን ሁኔታ ወደ አደጋ እየሄደ ነው ማለት ነው። መጨረሻ ላይ ስለ ኦጋዴን አወራ። እንግዲህ ኦጋዴን ያሉ ሰዎች ለፕሮፌሰር ይቀርቡታል ከኛ በላይ። እኔ በማውቀው እና በምሰማው ከሆነ these people are completely fed up። በዛ ላይ ደግሞ አሁን ኢትዮጵያ ምንድነው አለ የሚባል ናቹራል ሀብት ቫልዩ ያለው ኦጋዴን ውስጥ ነው። ሌላ ጋር ምን አለ? ምናልባት ወርቅ እዚህም እዛም ሊኖር ይችላል፣ ግን በወርቅ አትታወቅም ኢትዮጵያ። በወርቅ አልሰራችም። ምናልባት በቡና ብቻ ሊሆን ይችላል። ግን ስትራቴጂክ የሆኑ ሀብቶች ያሉት ግን ኦጋዴን ውስጥ ነው። ሶ ይሄ የኦጋዴን ህዝብ አይዶን ነው በዚህ ሌቭል ኦፍ ፍራስትሬሽን ከሄደና አሁን ደግሞ የሶማሊላንድ ነፃነት ከመጣ የሆነ ሬድ ላይን ሊኖር ነው ማለት ነው ለነሱም ቢሆን። so they will have to sooner or later decide what they want to do። እሱን ደግሞ ስናይ ነጥለን ደግሞ ስናየው ደግሞ ከኢትዮጵያ ጋር አንድ ላይ አድርገን ነው የምናየው። ኢትዮጵያ ውስጥ ያለው ሪያሊቲስ ኦኬ እነሱ ወደሚቀጥለው ስቴፕ ለመሄድ ያመቻል ወይ ሌጂቲመሲ ይሰጣቸዋል ወይ ካልክ ደግሞ የስ ያለው ሁኔታ ኢትዮጵያ ውስጥ ደግሞ ለነሱም ፌቨረብል አይደለም፣ ለክልሎቹ ለሁሉም ክልሎች ፌቨረብል አይደለም። So therefore, any opportunity to legitimize a breakaway or distancing or some sort of autonomy, እጃቸው ላይ ነው ያለው ማለት ነው። ስለዚህ this is what I think of ኦጋዴን። ግን ደግሞ ኦጋዴን ደግሞ በአንድ በኩል ደግሞ ሶማሌዎቹም በጣም ኃይለኞች ናቸው። you really don't know። እንግዲህ አሁን እኛ አስመራ ነበሩ አይደለም? አሁን እነሱን ስታናግራቸው ምስትላቸው there is always አንድ የሆነ ቬል የሆነ ነገር አለ።
አንደርስታንድ ለማድረግ እነሱን ሳይኮሎጂካሊ ከእነሱ ጋር በጣም የተቀራረበ ትስስር መኖር አለበት። ዩ ሪሊ ዶንት ኖ። አሁን አንዱ ለእኔ በጣም አላርሚኝ የሆነው ካራክተር በሶማሌ ህዝቦች ላይ የክላን ሌቭል መበታተን ሲመጣ ይህን ያህል ተጨካክነው እስከዛ ደረጃ ለመሄድ ያስቻላቸው ነገር አንድ ድራይቭ አላቸው ማለት ነው። ኢንተርናሊ በቃ አንድ የሆነ ነገር አለ ማያስማማቸው፣ እንዲግባቡ ማያደርጋቸው ነገር። ኮሌክቲቭሊ በኮዝ እና በእነሱ መስመሮች ስታይ ኤቭሪቲንግ ኢዝ ኢንታክት፣ ግን ሙቭ ሊያደርግ አልቻለም። ንቅናቄው ወደ አንድ ስቴጅ መሸጋገር አልቻለም። ደን ስታርት ኮስችን ለምን ግን ዋይ? የክላን ኢሹ ይመጣል፣ የክላን ፖለቲክስ ይመጣል። and you start to think, yeah, clan politics is that bad that these people can behave as totally different ethnic groups እና የራሳቸውን ኢንትረስት አንደርማይን ሲያደርጉ የራሳቸውን ኮሌክቲቭ ኢንትረስት እንትን ወደኋላ ያደርጋሉ። you know, it's amazing. I don't know, many professor መቼም if you can give us some በጣም intriguing የሆኑ ህዝብ ናቸው. So very difficult to predict. Good. ሰሜን ሶማሊያ the last 3 years አዲስ ኤሌመንት ዲቨሎፕ አረገ። ይሄ አሁን ያለው የሰሜን ሶማሊያ አመራር ከመመረጡ በፊት በአንድ አመት አንደኛው ፓርት ሰሜን ሶማሊያ ውስጥ የተለያዩ የሶማሌ ጎሳዎች አሉ። በጅቡቲ በኩል ጠረፍ ስትወስድ አለፍ ብሎ ኢሳ አለ፣ ከሱ በኋላ ገደቡርሲ አለ። በኋላ ነው ኢሳቅ የሚገባው። ዶሚናንት ፖለቲካል ፎርሱ ደግሞ ኢሳቆች ናቸው። ለሎንግ ታይም ደግሞ ከኢሳቅ አደር ሰብክላን ነው። ይሄ ከዚህ በፊት የነበረው ቢሂ እና ሌላ እና ኢጋል 2 አመቱ ነው አሁን። አንደኛው የሶማሌላንድ ክፍል ኢሳቅ ያልሆኑ ዳሮዶች የሆኑ ዱልባሃንቴና ወርሰንግል የሚባሉ እኛ አንቀበልም ብሎ ሪቮልት አረጉ። በጣም ትልቅ ኤሪያ ነው። እዛ የነበረውን የሶማሌላንድ አርሚ አሸንፈው ኦልሞስት የሶማሌላንድ 1/3 መሬት ተቆጣጥረዋል። አሁን ሶማሌላንድ የሚባለው ኤሪያ ያንን አካባቢ አያስተዳድርም። ኻትሞ የሚባል አድሚኒስትሬሽን ፈጥረዋል። ተገንጥለዋል ከሶማሌላንድ። እኔ ምንድነው ፕሬዝዳንት ኤሮን ያስገደደው የሚለውን ሳስብና ሳጠና ፕሬዝዳንት ኤሮ እኔ ወዳጄ ነው፣ 5 አመት በላይ አውቀዋለሁ። ይሄን ሰውዬ ደግሞ 2 ጊዜ ኤርትራ ወስጄዋለሁ። ላስት ታይም የዛሬ 3 ወር 4 ወር ሄጄ ጎብኝቼዋለሁ። በጣም ጥሩ ሰው ነው፣ እንደ ግለሰብ ጥሩ ምናምን፣ የሰገብጋባም አይደለም፣ ሀብት ፈላጊም አይደለም። የድሮ በጦርነቱም የተሳተፈ ሰው አይደለም። የድሮ የሶማሌ መንግስት ዲፕሎማት ነበር ሞስኮ። ጥሩ ደግዬ ሰው ነው። ምንድነው ይነግረኝ ነበር። እኔ የዛሬ 3 ወር ምናምን አጠገቡ ነበርኩ። 1 ሳምንት ከሱ ጋር ቁጭ ብያለሁ። ይደብቀኛል ብዬም አላምንም። እኔ እንደሚመስለኝ ሰውየው ጭንቀት የሚችል ሰው አልመሰለኝም። እኔ እንደዛ አልገመትኩትም። ፎርመር ዲፕሎማት ነው፣ ጨዋ ሰው ነው፣ ጥሩ ሙስሊም ነው፣ ይሰግዳል፣ አይዋሽም፣ አጭበርባሪ አይደለም፣ በኮረፕሽን አይገባም። ግን ይሄ የላስዓኖድ ወይንም ደግሞ እሱ አይደለም የፈጠረው፣ ቢሂ ነው የፈጠረው። ተዋጋ፣ ተሸነፈ። ስለዚህ ከነሱ ጋር ከነዚህ ላስዓኖድ ሰዎች 2 ጎሳ ናቸው፣ ዱልባሃንቴና ወርሰንግል የሚባሉ። ወርሰንግል ደግሞ የእናቱ ዘመዶች ናቸው እና በተቻለ መጠን he was negotiating with them። ያንን ትልቅ ፓርት ሉዝ አድርጓል። it's not in his hand። እነዛ አሸንፎ ሚሊተሪሊ ምናምን መሬታቸውን ተቆጣጥረዋል። ስለዚህ ኔጎሺዬሽን ላይ ነው ይሄንን ያደረኩት ብሎ በደንብ አጫወተኝ። ቀጥል ኔጎሺዬሽን፣ ጥይት አተኩሱ ምናምን ብዬ ነው እኔ የመከርኩት። በኋላ ሌላ ደግሞ ሲቹዌሽን ተፈጠረበት አገን። በተለይ ደግሞ ይሄ
የጅቡቲ መንግስት ፕሬዝዳንት እንደገና ችግር ፈጠረ በእሱ ጠረፍ ላይ የሱ ጎሳና እና ገደቡርሲዎች የሚኖሩበት እዛ ላይ አንዳንድ ነገር እናረጋለን አለ ኦኬ ሂስቶሪካል ነው ችግር አልነበረም እዛ ችግር ተነሳና ገደቡርሲዎቹም አንቀበልም ዜላ የኛ ነው ብሎ ሪቮልት አደረጉ ሪቮልት ሲያደርጉ እሱም ይሄ አዲሱ ዒሮ የግድ ወታደር መለክ ነበረበት ፖሊስ ምናምን ሰዎቹም ተገደሉ ያ ሲቹዌሽንም እንዳለ ሆት ሆነ አሁን ሰውየው ኮርነር ላይ ቁጭ እንዳለ ነው ሞሳድ ፔኔትሬት አድርጎ የገባው በሱ ዘመን ነው አሁን እንግዲህ ሶማሌላንድ ፌል ያረጋች እየተከፋፈለች ያለ የሚለው ጭቅላቱ ላይ ሳይቀረጽ አይቀርም እና እንደዚህ አይነት ምናልባት ሞሳዶቹም ኢማሮቹም ይሄንን በመገንዘብ በስሜቱ ሳይጫወቱ አይቀሩም ኢማራቶቹ ናቸው መጀመሪያ የጋበዙት ከዛ ወዲህ እነሱ ናቸው ደግሞ ወደ ቴልአቪቭ የወሰዱት እነሱ በሰጡት ፕራይቬት ፕሌን ምናምን ነው እና ኢንፋክት ሰውየው ሱሳይድ ነው ያደረገው በደንብ ባለማሰብ እና ለምን እንደዛ እንዳደረገ እኔ አላውቅም አይ ቲንክ ከዚህ የተነሳ ይመስለኛል ሶማሌላንድ የምትባለው አምራሷ መቆም አልቻለችም ባንድ ግርባ ነው ያለችው ስለዚህ የእስራኤል ሪኮግናይዝ ማድረግ የሶማሌላንድ አድሚኒስትሬሽን ሌላኛ ሀገር ይሰጠዋል ማለት አይደለም ምንድነው የተጨመረው አሁን የዛሬ 2 ቀን 3 ቀን ሲንስ እስራኤል ይሄንን ካደረገች በኋላ ጫጫታ ተነስቷል በሁሉ ሶማሌዎች ዘንድ እና ትልቁ ቤኔፊሻል ለዚህ ሸባብ ነው ምክንያቱም ደቡብ ውስጥ የሚዋጉት ሸባቦች ብዙ በመራር ላይ ያሉት የሰሜን ሶማሊያ ሰዎች ናቸው አሁን ትላንትና ወዳ ስቴትመንት አወጡ ስለዚህ እንዳውም ለሸባብ ደስተኛ ናቸው እንዳውም ጠንካራ ናሽናሊስት ለመባል ወደ ሰሜኑ ነው እንትን የሚሉት እኔ አቃለው አንድ እስራኤላዊ በግሩ እዛ መምጣት አይችልም ያርዱታል ይሄን አትጠራጥሩ ስለዚህ አሁን ቦምብ ማፈንዳት ምናምን ችግር ይፈጥራሉ እና ሶማሌላንድ ስቴብል ወደ አንስቴብል ተቀየረች እና መጠበቅ ነው ማየት ነው መከታተል ነው ሱሳይድ ነው ያረጉት ኢማሬትም ሱሳይድ ነው ያረገችው እስራኤሎቹም ለዛ አካባቢ ሱሳይድ ነው ያረጉት ምክንያቱም ለሸባብ ትልቅ በቆንጆ ሳህን ጎልደንትን ነው ጊፍት የሰጡት አሁን ሶማሊያ ውስጥ በየቦታው ጭቅጭቅ አለ ሌላ ደግሞ ደቡብ ሶማሊያ ላይ ሌላ ደግሞ ችግር የፈጠረችው ፑንትላንድ ነች ፑንትላንድ ደግሞ ሞሳድ አለ የኤሚሬትስ ደግሞ ድሮንስ አሉ ከዛ ተነስተው ነው ፖርት ሱዳን ላይ የደበደቡት እሱም ይሄ ወፍራሙ እዛ የሚያስተዳድረው ወይ ቀጭጫል ወይ ይጠፋል የሱም ችግር ይነሳበታል ምንድነው የሚመለሰው ቶታሊ የሶማ ወደ ኦልድ የ100 ምናምን አመት የሶማሌ ታሪክ ላይ ሊመለሱ ነው ሶማሌዎች እንደምታውቀው በጣም ፖኤዚ የሚወዱ ሰው ናቸው ትላንትናና ዛሬ ምናምን ሰይድ አብዱላህ ሐሰን ብሪቲሾች ደማድሙላ ያሉት ሰውዬ የሱ ፖኤዚ ነው በየቦታ የሚሰማው one of his poetry አረብ ሴቶች ናቸው ወንድም አይደሉም የሚለውን በየሶማሌ ቲሩምስ ነው የተለቀቀው እና የሶማሌ ህዝብ ደግሞ የምትቀሰቅሰው ከፍ ባለ ግጥምና ፖኤዚ ነው ስለዚህ it can trigger also Somali nationalism ይሄ አንድ ጥያቄ ነው ሌላው ፖይንት ሶስተኛውን የማየው አዲስ አበባ ላይ ያለው ስርዓት ቢሄቪየሩ ምን ይሆናል ይሄንን ደስተኛ ነኝ የሶማሊያ ፍራግመንት ላይ እንደገና ደግሞ እጋልባለው ካለ ሶማሌ ክልል ጦርነት ይነሳል አይቀርም መሬቱን አዘጋጅህለት ማለት ነው ስለዚህ ለኢትዮጵያ ማደጋ ነው ኦሬዲ በሰሞን ጦርነት እየተካሄደባት ነው በዚህም በኩል ትራይን ከሄደት ስልጣን ላይ ያለው ብልጽግና ብዙ የሚኖር አይመስለኝም ኦሬዲ ተዳክሟል ስለዚህ አሁን ላይ ፕሮፌሰር የኔ ጥያቄ ኦጋዴኖቹ ላይ ነው ሁሌ አስተውለን እንደሆነ በታሪኩ ኦጋዴን ውስጥ ያለው ንቅናቄ ግጭትም ይፈጠር ሰላም ይምጣ ምን ይምጣ
ኦልዌይስ ኦፖርቹኒስቲክ አክሽን ነው የምታየው እንጂ ኦሪጂናሊ በዳይናሚኩ ጀነሬትድ የሆነ አቋም ይዞ የሚሄድ ዲቨሎፕመንት ትሬል አታይም። አንድ ነገር ሀፕንስ አይደር ኢን አዲስ ኦር ኢን ድሬዳዋ ኦር ጅቡቲ ወተቨር ደን ትሪገርስ ነው እንጂ የራሱ ዳይናሚክ ወዴት አቅጣጫ መሄድ አለብን የሚለው ነገር ግን አታይም። ዳትስ ዋይ አይ ዋዝ አስኪንግ ሁሌ የኔ ኢምፕሬሽን ምንድን ነው? ዲስኮንቴንት አለ፣ በጣም ሰፊ የሆነ ዲስኮንቴንት፣ በጣም ወደ ውስጥ የገባ ግን it doesn't tend to produce anything in the end of the day። እነዚህ ተደራጅተውም እንደ በንቅናቄ መልክም ምናምንም የነበሩትም አስመራ የነበሩትም እናቃቸውም ሌሎችም they have a cause but they don't have a will to take it up to the next stage or የሆነ እንትን የለም። ቶሎ ደግሞ ለሰላም ፈልገው እሺ ያሉ ደግሞ እነሱ ናቸው። መጀመሪያ ይሄ አብይ ሲመጣም that shows you as a people ለኮንፍሮንቴሽን በጣም ፕሮን አይደሉም ማለት ነው። እና ከየት ነው የሚመጣው ይሄ ነገር? እንዴት how is it የኦጋዴን ንቅናቄ እስካሁን ድረስ በራሱ ኃይል በራሱ ምንጭ በራሱ አጀንዳ አልተነቃነቀም። what is going on? ዋነኛው ሪዝኑ ምንድነው የሚመስለኝ? አነቃናቂው ክፍል ያለው ሞቃዲሾ ውስጥ ነው። የሶማሌ ናሽናሊዝም ከፍ ካለ ይነቃነቃል፣ ከቀዘቀዘ ይቀዘቅዛል። ፍሪጁ ያለው ሞቃዲሾ ነው። ራሱ ኢኒሺቲቭ ወስቶ ምን እፈልጋለሁ እንዳይል በመጀመሪያ ደረጃ ብዙ ነገር ኮሬክሽን መስራት ይገባዋል። ይሄ የክልል 5 አንደኛ ኦጋዴን የሚለው ራሱ ይከፍለዋል። ኦጋዴን ጎሳ ነው፣ ለብዙ ሰዎች ጂኦግራፊካል ቤዝ ነው። ይሄ ኢትዮጵያ ውስጥ ያለው የሶማሌ ክልል ሁሉም የሶማሌ ጎሳዎች ይኖሩበታል። ኢቭን ከሶማሊያ በበለጠ አንተ ሰው ነው ነፃ የምታወጣው፣ መሬቱን ነው ነፃ የምታወጣው። ኦጋዴን የሚለው ለሌላው ነን ኦጋዴን ለሆኑ ሶማሌዎች እንዲሳተፉ ያረጋቸው። ምን አገባኝ እኔ ኦሬዲ በአገሬ ውስጥ ኦጋዴን ብለ የአንድ ጎሳ ሄጆሞኒስቲክ የሆነ ፖሊሲ ነው የምታራምደው፣ ለምንም ሞትልሃለሁ ይልሃል። ስለዚህ ንቅናቄው በጣም በስሎ ሶሲዮሎጂካል ኮምፖዚሽኑን አንብቦ ሳይኮሎጂካሊ ሁሉም ሶማሌዎች ናቸው። ተታግሎም ካለው ሁኔታ መውጣት ይፈልጋሉ። ግን ብዙዎቹ ኦጋዴን ትልቁም ጎሳም ቢሆን ብዙ ነን ኦጋዴን የሆነው ለምንድን ነው የሳክሪፋይስ ማደርገው ይላል። ጥሩ ሶሲዮሎጂካል ስተዲስ ማድረግ ስላልቻሉ ነው። በአመራር ላይ ያሉት የጎሳ ሾቨኒዝም ጭንቅላታቸው ላይ ስላለ that's why መራመድ ያልቻሉት። አሁን ግን ተገንዝበዋል ይሄንን። አንተ ሁለቱ ጫማህ ላይ ጠጠር ከተህ መሮጥ አይችልም። ቆም ብለህ ጫማህን አውልቀህ ያሉትን ጠጠሮች አውጥተህ አንድ ነው ብለህ ህዝቡን አነጋግረህ ምክንያቱም ሪጀክት ያደረጉት ኦኤንኤልኤፎች ወይም ኦጋዴን ናሽናል ሊበሬሽን ፍሮንት ሪጀክት ያደረጉት ስም ዌስተርን ሶማሌ ሊበሬሽን ፍሮንት የሚለው ነው። ኢንተርፕሬቴሽናቸው ለዌስተርን ሶማሊያ ሊበሬሽን ፍሮንት ይሄ የሶማሊያ ግዛት ነው ብሎ የዓለም ሰው ላይ ይቀበለን የቻለው በዚህ ነው የሚል የራሳቸው ጥናት አላቸው። ከኔ ጋር ያላቸው ግጭት ይሄ አንተ ዓለምን አይደለም ነፃ የምታወጣውን ይሄንን ክፍል ነው። ይሄንን ክፍል ነው ደግሞ ማስቤዙን ማጠናከር ያለበት። ስለዚህ ይሄንን ክፍል አብዛኛውን የህዝቡን ክፍል ማቀፍ ካልቻል yes ያኛው ክፍል ብሬቭ ናቸው፣ ተዋግተዋል፣ ከወያኔ ጋር በጣም ተዋግተዋል፣ ብዙ ጉዳት አድርሶበታል፣ ብዙ ጉዳትም ደርሶባቸዋል። አሁን ግን ሪያላይዝ አደረጉ። በአንድ እግር ቆመህ መዋጋት አትችልም። መዋጋት የምችለው በሁለት እግር ቆመ። አብዛኛው ህዝብህ አንድ ላይ ሆኖ ስታሰባስበው ለመዋጋትና እንትን ለመታገል ፍቃደኛ ነው። ይሄ ነው ትልቁ ሚስቴኩ ሀፕን ያደረገው። እና አሁን ሪኢቫሉዌት ያደረጉ ዲስከስ ያደረጉ ነው ያሉት። እንደውም እኔ በአመራር ደረጃ አግኝቻቸው ነበር፣ ተሳስተናል አሉ። እና ስለዚህ ይሄ ሁሉ አሁን ሲመጣ ደግሞ እንደውም ሞር ተጣድፎ ተራማጅ የሆነ አመለካከት። ለዚህ ነው መጀመሪያ ላይ እኔና ዳዊት ስናወራ በልጅነት ጊዜ እኚህ ሰውዬ ዓለም እንዴት ሰነበተች የሚለውን ዘፈን አስቀምጦልኝ ነበር።
ዓለም እንዴት ሰነበተች ጎረቤታችን እንዴት ሰነበተች ብለህ ማታቅ ከሆነ ተራ ሽፍታ ነው የምትሆነው። ለዛ ነበር ዘፈን ስገባ የነበረው። አዎ ያን ነው ዓለም እንዴት ሰነበተች እኚህ ሽማግሌ ድሮ። ስለዚህ ዓለም እንዴት ሰነበተ ኦሮሞቹም እኮ የኦሮሞ ሙቭመንት እኮ ዓለም እንዴት ሰነበተች ብሎ ሲያነብ ነው ከቀጠናው ከጎረቤቱ ከምኑ። አሁንም ደግሞ ፋኖም አማራውም ዓለም እንዴት ሰነበተች፣ ምንድን ነው የምትፈልገው፣ ወዴት ነው የምትሄደው፣ እንዴት ነው የምትለው። ብዙ ህዝቦች ይኖራሉ እዚህ። ስለዚህ ሶፊስቲኬትድ የሆነ ከፍተኛ ለዚህ ነው እኔ ያስቀመጥኩት። አንደኛ ቀጠናዊ አመለካከት ከሌለ የጎሳ ሙቭመንት ነው የምትሆነው። አውቶማቲካሊ የቀጠና እኔ እየተታገልኩኝ ምናምን እያልኩኝ የኤርትራ ጥላቻ ካለኝ እንደ ኢትዮጵያዊ ምን ኦልሬዲ ሳልታገል እኮ እግሬን ሾክ ወቅቶታል ማለት ነው። ቀጠናዊ አመለካከት ካለኝ ግን እኔም ጎረቤቴም ምኑም ቀጠናውም አብሮ ማደግ ይችላል። ከውጭ እጁን አርዝሞ የሚያሸግረን ክፍል አለ እንዳያልፍልን፣ ቀጠናው ሀብታም ነው፣ አብረን መስራት እንችላለን፣ አብረን መተባበር እንችላለን የሚል አቋም ካለን እኛ ማንም በመካከላችን ሊገባ አይችልም ነበር። ቀዳዳውን ሁሉ ሸፍነን ተደጋግፈን አብረን ቀጠናውም ሀብታም ነው። ይሄ የሶማሌላንድን ሲቹዌሽን እዚህ ላይ ምን አደረሰ ኮንክሉድ ለማድረግ ነው ካልክ የ1998 የወያኔ ጦርነት ሲምፕል አዛት እሷ ነች ቁልፏ። ኦልሬዲ 1991 ለውጡ ከመጣ በኋላ የኤርትራ አመለካከትና የኤርትራ መንግስት አመለካከት ይሄንን ካረጋጋን በኋላ የሶማሌ ጉዳይንም እናረጋጋለን። ለዚህ ነው ኢገትንም የሞተ ድርጅት ወረቀቱ ምናምን የሸተተውን እንደገና ጠርገው ምን ብለው እንደገና ሪኦርጋናይዝ ያደረጉት። ለዚህ ነው ያኔ ሰክሬታሪ ጀነራል ሾሞ ኤርትራዊ ነው ግርማ ይታቀዋል። ይሄ የቀጠና አመለካከት ፖሊሲ ሲኖርህ ነው። አንተ ዝም ብለህ የምትተኛበት አልጋህን ብቻ በዘበኛ ጠብቃለሁ ብለህ በሩን ግን ከፍተህ ለሌባ የምትተኛ ከሆነ ሌባ መጥቶ ከነቡታንታህ ነው የሚሰርቅህ። ስለዚህ ቀጠናው ነው እንደ ቀጠና ዩናይትድ መሆን የነበረበት። ያለንም ችግር ተነጋግረን በቀጠና ደረጃ እንፈታ ነበር። አሁን ያ ሁሉ ሌባ እዛ ድረስ ይችምታክ ጃልሜዳ ማታከለው ኤሜሬትም እኮ እጇን እንደዚህ ሰብስባ የመጣችው ላጫውት እዚህ ላይ እንደ ኮድ ነው። እኔ ከአዲስ አበባ ወደ አስመራ በኢትዮጵያን ኤርላይንስ በራለሁ። በአጋጣሚ ቢዝነስ ክላስ ላይ ነው የተቀመጥኩት። 4 አረቦች ይገባሉ፣ 5 2 ቦዲጋርዶች 3 ቦዲጋርዶቹ ናቸው። በኋላ እኔ ሐላው ነው ቁጭ ብያለሁ። ሰውየው ይሄን ሻምፓኙ ምናምን መጠጥ ይጠጣል ብዙ። ኋላ እንደዚህ ዞረና አየኝና አንተ ከየት ነህ አለኝ በእንግሊዘኛ። በአረብኛ መለስኩለት። ኋላ ከት ብሎ ሳቀ። አረብኛ ታውቃለህ ወይ አለኝ። ኋላ ጊዜ አውቃለሁ አረብኛ፣ እኔ ግን አንድ ጥያቄ ልጠይቅ እፈልጋለሁ። ምንድን ነው አለኝ። አንተ አረብ አይደለህም አልኩት። ተበሳጨ እኔ ላይ። ሌሎቹም በዲጓርዶች ነው ሁለቱ ነው። እንዴት አረብ አይደለም? አንተ አረብ አይደለም፣ ይሄንን ሌላ ማርኬት ላይ ሽጠው ለኔ አይደለም አልኩት። ኋላ ከት ብሎ ሳቀ እና የሚጠጣውን ደሞ አልኮል በእጁ ይዟል ሻምፓኙን። ና እስኪ አጠገቤ ቁጭ በል አለ። ለምን እኔ አረብ አይደለሁም አለኝ። አንተ ፐርሺያን ነህ ወይንም የህንድ ቅይጥ ነህ? ከስንድ ነው የመጣኸው አልኩት። ስንድ ፓኪስታን ውስጥ ነው። you know what happened? እናቱ ስንድ ነች፣ አባቱ ነው አረብ። ወደደኝ ሰውየው። አላ ስንጫወት ምናምን አሃራ ጊዜ አሁን ግን አለኝ ምን እንደሆንክ ታውቃለህ አለኝ። ጉራጌ ሆኛለሁ አለኝ። ለካ አዲስ አበባ እዛ ሄዶ ምናምን ይሄ ቆጮም ምናምን ይሄ ኩትፎም ምናምን በልቶ ነው። አረ በአረብኛ ምን ይለኛል? እንደ እንዝርት እናሽከረክራቸዋለን አለ። ካርዱን ሰጠኝ። አዲስ አበባ እንገናኛለን። ወደደኝ። አላ ምንም አታሽከረክረንም፣ አንተ ደግሞ
አባትህ ስንድ አይደለም አልኩት። አዎ አለው። አህያ ተሳፋሪ ነው፣ እንደውም አህያ እንሰጥሃለን አልኩት። አንተ መኪና ላይ መሳፈር የለብህም። ስንቀልድ ነው። አዲስ አበባ ሄድኩለት ወንድሜን ይዤ ሄጄ ጋበዘን ምሳ እና ተጫወትን ምናምን እንቱም ሶማሊን ምን እሱል ምናምን አዎ ምናምን አለው። ሹፍ الجنة አለኝ። ይሄንን ገነት ተመልከታለህ። ይሄንን ገነት ይዞ ነው የሚለምኑት አይለኝም። እውነቱን ነው። ይሄ ለጋሃርን ሜክሲኮን አካባቢ ምናምን ሁሉ ገዝተው ለጋሃሩን አፍርሰው የሚቆጣጠረው እሱ ነው። ለእንደዛ አይነት ሰው 10 ሳንቲም ከሚሰጥህ ከቀጠናው ጋር አብረህ ብትሰራ አሁን ተመልሰ ኤርትራ ላይ የምታደርገው ፕሮፓጋንዳ የውሸት ናሽናሊዝም ለመፍጠር የትም አያደርስም። ቅድም መጀመሪያ ላይ ዳዊት ነግሬሃለሁ። እኛ ራሳችንን ማዳን የምንችለው በቀጠና ፖሊሲ ብቻ ነው። አሁንም እኮ ይሄ እርምጃ የእስራኤል ይሄንን ፎልት ላይን ነው መልሶ አሁን ኦፕን አፕ የሚያደርገው። ብዙ ነገር ለመከላከል ለመቀየር ኮንቴይንም ለማድረግ አብዞርብም ለማድረግ ይሄ ነገር ከውስጥ ተስተካክሎ ካልቆየ ቤሲስ የለህም። ለምን መነጋገር መግባባት አትችልም። አሁን ለምሳሌ ብዙ የኢትዮጵያ ባለስልጣኖች ኤርትራ ታሪካዊ ጠላት ነች ይላሉ። ዳት ኢን ኢትሰልፍ ኦልሬዲ ምን አይነት አደገኛ ሁኔታ ሊፈጠር እንደሚችል አንድ እንደዚህ አይነት ቀጠናውን የሚያናጋ ሁኔታ ከተፈጠረ ያሳያል። እንግዲህ እነሱ ሰዎች አንጎልም የላቸውም ምንም የላቸውም ልትል ትችላለህ። ግን ፖለቲካል ማሽነሪው የፈጠራቸው ስለሆኑ ግን they speak what the machinery has stamped on them። ይሄ ነው በእነሱ ነው የምታውቀው ታርጋውን። እና ይሄ የቀጠና አስተያየት ማለት መጀመሪያ ኮንሶሊዴትድ የሆነ ናሽናል ኢንትረስት መፍጠር መቻል አለብህ። አሁን ኢትዮጵያ ውስጥ እስካሁን ድረስ ከወያኔ ጀምሮ የኢትዮጵያ ናሽናል ኢንትረስት ይዞ የኢትዮጵያ አጀንዳ ይዞ የመጣ ገቨርንመንት የለም። ሁሉም የቡድን ኢንትረስት ይዞ ነው የመጣው። ያ የቡድን ኢንትረስት መጀመሪያ ወደ ናሽናል ኢንትረስት ለመቀየር ማካሄድ ያለበትን ትራንስፎርሜሽናል ለውጥ ማካሄድ አልቻለም፣ አልተሰራበትም። አሁን እንደዚህ አይነት አደጋ ሲመጣ ይሄ ኢምፖርታንት የሆነው ፋውንዴሽን ሳይሰራ ስለቆየ አሁን ከዚህ ዘለው ወደ ሪጂናል ኢንቴግሬትድ በሆነ መንገድ እናስብና አብረን እንኖር ስትላቸው ኮምፕሊት ዩር ቶኪንግ ፍሬንች ቱ ዘም ምንም ሊገባቸው አይችልም። ሚስ አውት የሚያደርጉትም በፖለቲካል ሳይንስ ደረጃ ያሉ ሰዎችም ይሄንን ነው። እነዚህ ፕሮፌሰር ብሩክ የሚሉት አለ ምናምን አሉ የሆኑ ዲስትራክቲቭ የሆኑ ፎርሶች እዛ ትክክል እና እነሱ የሚናገሩት እነሱ ስፒው የሚያደርጉት ነገር በሙሉ የኢትዮጵያን ኢንትረስት የጠበቁ ነው መስሏቸው የቡድን ኢንትረስት መሆኑን አልገባቸውም ማለት ነው። ኦር የቀጠናውን አጀንዳ መስራት ያለበት ማን ነው ብሎ ስለሚያምኑ ነው። this is the thing ራሳቸውን they have not taken to that table በቀጠና የማሰብ በቀጠና የመስራት የሚባለው ነገር ላይ ሊመጡ አልቻሉም። አሁንም እኮ ኢትዮጵያውያን አንተ ብቻ እኮ አይደለም፣ በጣም ብዙ ኢትዮጵያውያኖች አሉ የምናገኛቸው እኛ የምናነጋግራቸው ምንላቸው። እዚህ መድረክ ላይ መምጣት ግን በጣም ሪላክታንት ናቸው። why they have not built that national interest በኢትዮጵያ ደረጃ ሊኖር የሚችለውን ነገር በዛ ደረጃ እኮ ማሰብ ስትችል ነው የዛኔ የኤርትራም ናሽናል ኢንትረስት ይገባሃል፣ የኬንያም ይገባሃል፣ የሶማሌም ይገባሃል፣ የሱዳንም ይሄ አይገባህም በዛ ደረጃ ማታስብ ከሆነ። ስለዚህ ይሄ በጣም ሲሪየስ ፕሮብሌም አለ። ሶሪ ዳዊት ሌላ ጥያቄ ለመጠየቅ በጣም ስታሰፈሰፍ እያየሁ ነው፣ ግን እኛ ደግሞ ሞቅ ብሎናል መሰለኝ። በጣም አሪፍ ነው ለተመቸኝ ነው። እንደ ባቋረጣችሁ ኖሮ አድማጮችም እንደሚወቅሱኝ ስለማቅ እኔ እጄንም እግሬንም አፌንም ሰብስቤ የሚያልኩትና አመሰግናለሁ። ሁለት ነገሮች ለማንሳት ፈልጌ ነበር እውነት ለመናገር ግን ኦልሞስት 2 ሰዓት ከ25 ሆናል እና ሰዓቱን በጣም ጥሩ እኔ ደስ ይለኛል። በጣም እግዚአብሔር ይስጥልኝ፣ አመሰግናለሁ። መልካም አድማጮቻችን ደግሞ እናንተ ደግሞ ላይክ አድርጉ፣ እንደው በሱፐር ስቲከር በሱፐር ቻት ብትደግፉ በጣም ደስ ይለናል እና እናንተም ይሄን ነገር እያደረጋችሁ ላይክ አድርጉ። በጣም ላይክ ያላደረጋችሁ ሰዎች አላችሁ። ኦልሞስት 1000 ሰዎች አለን።
ወደ 400 ነው 500 ሰዎች ብቻ ነው ላይ ካረግ ነው። ከዛ በላይ መደረግ ያለበት ነገር ስለሆነ መልካም። እንግዲህ እንደ ጥያቄ የማነሳው ፕሮባብሊ አሁን የየመን ጉዳይ አለ። የመን ቀጠናችን ላይ በጣም እየታወከች ያለች ናት እና በጣም አፌክት ያደርጋል። ይሄ የእስራኤል ጉዳይ የመን ውስጥ ያለው የሀውቲ የሚደረገው ጦርነት ለአረብ ኤሚሬትስ ምን አይነት ነገር ሊፈጥርላት ይችላል? የየመን ዕጣ ፈንታ ራሱ ምንድን ነው የሚፈጥረው? ምን ሊያመጣ ይችላል? ጋሽ ግርሜ እዛ ላይ የሆነ ነገር ቢሆን ደስ ይለኛል። እንደዚሁም ሶማሌላንድ አዲስ ሀገር ሆና ከተገነጠለች እስራኤል የጀመረችው የሶማሌላንድ እውቅና ዕጣ ፈንታስ ወዴት ነው ሊወስደን የሚችለው? ወዴት ይወስደናል? አዎ አየህ፣ ቅድም የሰጠው አናሊሲስ በእኔ በኩል ይሄ ሶበር አናሊሲስ ነው። ሶበር ምልበት ምክንያት ደግሞ ምንድን ነው? አሁን እነዚህም በሙሉ ነገሮች ሳታነሳ ያ አክሽኑ ከምን የተነሳ ነው፣ ምን አቺቭ ለማድረግ ነው የሚለውን ኮሩን ከያዝክ እሱ ይመርሃል። ከዛ በኋላ ወዴት ሊሄድ እንደሚችል ነገሮቹ። አሁን ቅድም ፕሮፌሰርም ሲጠቅሰው ነበረ የሶማሌላንድ ዕጣ ፈንታ ኦልሬዲ አልሸባብ በወሰዱት አቋም ኦልሬዲ ይታወቃል ያለው ማለት ነው። ወደ ኬዎስ ነው የሚሄደው የሚገባው ማለት ነው። እና ያ ዕጣ ፈንታ አንደኛ ትልቅ ኬዎስ ነው የሚፈጠረው። ሁለተኛ ነገር ደግሞ እዛ አካባቢ የጦር ሰፈር እናደርጋለን ካሉ ኢትዮጵያ እዛ ደግሞ አናዘር ክራይሲስ ደግሞ ይፈጠራል፣ እሱ ራሱን የቻለ። በሶስተኛ ደረጃ ደግሞ የኦጋዴን ያለው ሁኔታ አንሰትልድ ከሆነ ይሄ አሁን እየነቁ ነው እየገባቸው ነው የሚለው ፕሮፌሰር በጣም ኢምፖርታንት ፖይንት ነው። ወደዛ የሚሄዱ ከሆነ የነሱ ደግሞ የሚፈጥሩት ሁኔታ እዛ ግራውንድ ላይ ሊኖር ነው ማለት ነው። እና ይሄ ራሱ ለሶማሊላንድ ምንም ወደፊት የሚያፈናፍናት ነገር አይደለም። አሁን ለምሳሌ ነገ ነው ከነገ ወዲያ ቅድም እንትን ሜሴጅ አንብቤ ያልጨረስኩትም እንጂ ሴኩሪቲ ካውንስል ስብሰባ እንዲጠራ ተጠይቋል። አሁን መቼ ነገ ነው አይ ቲንክ መሰለኝ። አሁን ብዙ ሰው ቢጠይቀው ምንድነው አውትካሙ ሊሆን የሚችለው? there is not going to be any outcome። ትክክል። ምንም። ለምን መሰለ? አንደኛ ጉዳዩን የምታቀርበው ሶማሌ ነች የምትሆነው ወይ ደግሞ አፍሪካን ዩኒየን ነው የሚሆነው አንድ። ሁለተኛ ነገር ደግሞ ያንን ሬዞሉሽን አቅርበው ቮት አያደርጉበትም። ዩልሲ በፍጹም ቮት አያደርጉም። ለምን? ወደ ቮት ከገቡ አሜሪካ ቪቶ ታደርጋለች። ያንን ቪቶ እንዳታደርግ ሌሎቹም እዛ ሴኩሪቲ ካውንሲል ያሉትም ሬዞሉሽን አዘጋጅተው ለቮት አያቀርቡትም። ለዲስካሽን ያቀርቡታል። ግፋ ቢል ወደ ጀነራል አሴምብሊ ሄዶ እዛ እንዲወሰን ሊሉ ይችላሉ። ይሄ የሚሉበት ምክንያት ከዚህ በፊት ከእስራኤል ጋር የነበራቸው በጣም ተከታታይ ኮንፍሮንቴሽን ውጤታማ ስላልነበረ፣ ይሄም ደግሞ የተለየ ስላልሆነ፣ አሁን ግን ይሄ ምንድነው የሚቀይረው? ሬኮግኒሽን መስጠት ማለት ያቺ ሀገር ደን ፕሬሲደንስ ይፈጠራል ያለው ማለት ነው። አንድ ሌሎች ሀገሮችም ሬኮግናይዝ እንዳደረጓት ፕሬሲደንስ ይፈጠራል። ሁለተኛ ነገር ደግሞ ያቺ ሀገር ኦልሬዲ ሬኮግናይዝድ የሆንኩኝ አገር ስለሆንኩኝ አባልነት ይገባኛል የሚል ጥያቄ ልታቀርብ ትችላለች። ዘርፎር ሁሉንም ሊነካካ ነው። አሁን ዩናይትድ ኔሽንስ ኦኬ መጀመሪያ የኢጋድ አባል ሁኝ ነው የሚሏት ወይስ መጀመሪያ የአፍሪካን ዩኒየን አባል ሁኝ ነው የሚሏት ወይስ ምንድን ነው የሚሏት? እሱ ራሱ ኮንፊውዥን ነው የሚፈጥረው። ኤንድ ቅድም ደግሞ ነገር ያለው የሚበዙት አገሮች በተለይ አፍሪካ እና አንዳንድ ሌሎች አህጉር ያሉ ሀገሮች ስጋት አለባቸው ይሄ የመገንጠል ሁኔታ እና ምን ያህል ነው ይህንን ጉዳይ በሴኩሪቲ ካውንስል ውሳኔ ደረጃ ድል ሊጎናጸፉበት የሚችሉት። ይሄ ስላለ ያው እንደዚህ አይነት ሁኔታ ነው የሚፈጠረው። ስለዚህ ዕጣ ፈንታው የሶማሌላንድ በተለይ ከነበረው በጣም በቀጭን ምንድነው ባለው ትሬድ ምንድነው ባለው በቀጭን ስልክ የተያያዘ ነገር የነበረው መልሶ አሁን በጠሱት ፍራጃይል ሊሆን ይችላል። ያ የፍራጃይል ፌስ ሊታለፍ ነው። እስራኤሎችም ፕሬዘንሳቸው ምንድን ነው የሚሆነው? ኢትዮጵያም ሰራዊትም ወር የኢትዮጵያ ኃይልም እዛ ፕሬዘንሱ ምንድን ነው የሚሆነው? ይሄ በሙሉ ከነ አልቃይዳ ፖሲቢሊቲ አዲስ ሰው ሪክሩት የማድረግ አዲስ ንቅናቄ አዲስ ስሜት የማነሳሳት
እና አት ሴም ታይም የሶማሌ ፓትሪዮቲዝም ንቅናቄም እንደገና ሪሰርች ማድረጉ ምናምን ኢት ኦል ሊድስ ጣፈንታው ወደ ኬዎስ ነው። አንድ ጥያቄ አለኝ። መጀመሪያ ሪኮግናይዝ ያደረገቻት ሶማሌላንድን ታይዋን ነች። ቻይና ዝም ትላለች። አሁን በቻይና በኩል ሆነ ብታየው ይሄ ነገር ኢትስ ጀስት የቻይልድስ ፕሌይ ነው ለነሱ። ለምን ታይዋን ራሷ ያልታወቀች ሀገር ሌላ ነገር ስታውቅ መሳቂያ ነበረ ለረጅም ጊዜ። እነሱ የሪጂናል ፕሬዘንሳቸውን ቢፋፕ አድርገው ታይዋንም እዛ እንዳይቀርበው አድርገው ምናምን ቀጥለው ነበረ። ከዲፕሎማሲ ደረጃ አላለፈም ማለት ነው። በሁለተኛ ደረጃ ደግሞ አሁን እስራኤል መታ ደግሞ እዚህ ተደንቅራለች። አሁን ይሄ ኢሹ ሞር ሪጂናል ኢሹ ነው። የሪጅኑ ጂኦፖለቲክስ ላይ ነው ገብታ ቻይና መጫወት የምትችለው እንጂ እዛታች ምንም ነገር አታደርግም። ሴኪሪቲ ካውንስልም ምንም ሬዞሉሽን አትደግፍም እና ነፍታት will happen በቻይና በኩል። እነሱ ኢንትረስታቸው ያ መስመር እንዲከፈትላቸው ነው። ያ መስመር ወደ አደጋ የመሄድ ሁኔታ የሚፈጥር ከሆነ እዛ አካባቢ ካሉ ኃይሎች ጋር ተስማምተው ይህንን አደጋ ሚቲጌት ለማድረግ እጃቸው ይገባል። ቅድም እንዳልኩት ቻይና ብቻ ሳይሆን ኢቭን ኤርትራ እንኳን እጇን ማስገባት ይኖርባታል። ይሄ ማንንም ሰው አይምርም። አንድ ያለመረጋጋት ከተፈጠረ በዛ በትሬድ መስመሩ ላይ ትክክል። የኢትዮጵያ ኃይል ኔቪ ኃይል በርበራ ላይ ከተከሉና እኛ የሪጅኑ ፓወር ነን ብለው የናቫል ክራይሲስ ሊፈጥሩ ከሞከሩ እዛ ላይ እንግዲህ አንድ አይነት ከርቴልመንት ሜጀር መወሰድ መቻል አለበት። የሚበዙት የዛ ቀጠና ሀገሮች የሊቶራል ሀገሮች ይህንን እርምጃ ማጠናከር ከቻሉ አሁን በጀመሩበት መንገድ ከቀጠሉ የኤርትራም ተሳታፊነት እዛ የግብፅም የሳውድም ይሄ መነቃቃቱ ከቀጠለ ቻይና ፎልስ ኢንዳት ላይ እንጂ ራሳቸው መጥተው በእነሱ ጠበንጃ ምንም they will not create anything። Okay, good. It's clear. አመሰግናለሁኝ። አሁን ሁለት ትዊተራቸውን ቼክ እያደረኩኝ ነበር እና ሳውዳ ማነው አረብ ኤሚሬትም ይሄንን እንደተቃወመች የሚወጡ ነገሮች አሉ። ግን የእሷን ስቴትመንት አላገኘኝም። ግን ብዙ ሰዎች እንደዛ ብሎ ጽፈዋል። ምን አለች ደግሞ? ሪጀክት አድርጋለች። እሷን እስራኤል የሰጠችውን እውቅና የሳውዝ የሶማሊላንድን ሪጀክት አድርገች አረብ ኤሚሬት እና ከሱ ባሻገር ያ ኢትዮጵያም ሪጀክት እንዳደረገች ከሶማሌ ፕሬዚደንት ጋር እንደተነጋገሩና ኢትዮጵያም ይሄንን ሪጀክት አድርጋለች የሚል ነገር ነው። እንደ በጣም ያሳቀኝ ነገር ቢኖር ደግሞ እሱ ምንድነው ኢትዮጵያ ይሄንን ሪጀክት ስታደርግ ሶማሊላንድ ላይ ደግሞ አምባሳደር ደግሞ ተክላለች ኢትዮጵያ እና በጣም ኮንፍሊክት የሚያደርግ ነገሮች ናቸው። ሶማሊላንድ ላይ አምባሳደር ተክላ ይሄንን ነገር ደግሞ ቀውማለሁ ማለቷ ራሱ ለኔ ጀስት የሆነ እንደፈነ የሚያደርግ እሱ የቲፒኤልኤፍ የድሮ አምባሳደር እንኳን አትለውም ኦፊስ ግን የመረጃ ኦፊስ ነው። ከዛ ውጭ አይደለም። እኔ አሁን የዛሬ 3 ወር እዛ ምናምን ሄጄ ነበር አይደለም። እዛ ያሉት አንዳንድ ኢትዮጵያኖች ብዙ ጸጉር ከርካሚው ምናምኑ ኢትዮጵያኖች ናቸው፣ አማሮች ናቸው። አነጋግሬ ነበር። በጣም ደስተኞች ናቸው። ቲፒኤልኤፍ መሸነፉና ከዛ መውጣቱን ደስታ ነው። እና ኤርትራንም ኮሚኒቲዎች አሉ ሀርጌሳ ላይ ነው ያገኘኋቸው። ለመጀመሪያ ጊዜ ኤርትራኖች እንደ ኤርትራውያን ማለት ኤርትራ የተወለዱ ያደጉ የሶማሌ ኦሪጂን ያላቸው የኤርትራ ኦሪጂን ያላቸው ስሞል ኤሪትሪያን ኮሚኒቲ አላቸው። ለመጀመሪያ ጊዜ የዛሬ የነጻነቱን እንትን አከበሩ እና እነሱም ጋብዞኝ ነበር፣ አነጋግሬ ነበር። በወያኔ ጊዜ is impossible ወያኔ አዲስ አበባ ላይ ኢንፍሉዌንስ በነበረው። አሁን ግን የአብይ መንግስት ምንም አይነት ኢንፍሉዌንስ የለውም፣ መረጃም የለውም for that matter። እዛ የምትገነዘበው ምንድነው አብዛኛው ኦሮሞ ተቸግሮ ምን ብሎ በእግሩ ወደ ባህር ሲሄድ እንደውም ወደ ባህር በእግሩ ከቦሳሶ ድረስ ይሄዳሉ፣ ያልቃሉ መንገድ ላይ ውሃ ያዘጋጁላቸው። ሚግሬሽኑ አሁን ይሄ እስላሙ ኦሮሞ ሚግሬት እያደረገ ነው ወደ አረብ ሀገር ለመሄድ። ስለዚህ ምንም አይነት የሚሊተሪ ፎርስም የለውም የመረጃም ፎርስም የለውም።
አየ በወያኔ ጊዜ በጣም አጭር ናቸው በጥቅም ነው የሚተሳሰሩት ኮንትራባንዱን ነው የሚጠቀሙት ያሉት እነዚህ ኮንትራባንዱን መጠቀም አልቻሉም ስለዚህ ያ አሁን ወያኔም የለም ሌላ እንደ ኮንክሉዥን ላስቀምጥ የምችለው ማየት ነው አየህ ነገሩ ፈንድቷል ለመጀመሪያ ጊዜ በሶማሌ ታሪክ ውስጥ የሆነ ነገር ነው አብዛኛው የሶማሌ ህዝብ ደግሞ በጣም ሰርፕራይዝድ ሆኗል ለምንድነው እንደዚህ አይነት ሱሳይድ የሆነ ፖሊሲ አብዱራህማን ኢሮ አደረገ ለሚለው ይሄ እንግዲህ ፐርሰናሊ አግኝቼው መጠየቅ አለብኝ እንጂ ሰውየው እንደሚመስልኝ ጭነቱን አልቻለም ሶማሌላንድ የምትባለው በሱ ጭንቅላት ያለችው በጁ የወጣችበት ስለመጣች ነው let's ሁለት ሳምንት እንስጥና ከዛ ወዲያ አንድ ጊዜ አንድ ፕሮግራም ለምን ሶማሊያ ፈረሰች ከየት ነው ምኑ ነው ያፈረሳት እውነት ነው ወይ የጎሳንቱ ነው ይሄን ሁሉ አሳባስበን አመለካከቶቹን የነበሩት ራፖርት ዲፎርስ ፈረንሳዮች እንደሚሉ የነበሩት ኃይሎች የአመለካከቶች ልዩነት የኢትዮጵያ ሶማሌ ጦርነት ትልቁ ሚስቴክ እሱ ነው ትልቅ ጣጣም የፈጠረው እሱ ነው ከየት እንደመጣ ከዛ ወዲህ ብዙ ንብረቶች መገኘት የኦይል ኢንዱስትሪዎቹ እነማን ነበሩ መጥቶ ንብረቱን ያገኙት ከዛ ወዲህ ከነሱ ጋር የተደረገው ንግግሮች የአሜሪካን መንግስት አቋም ምናምን ሁሉ ሰባብረን አንድ ላይ እኔም አንተም ግርማ ሆነን ማን ነው ያፈረሳት የሚለውን ማምጣት እንችላለን አሁን ወጌሻ ጠፍቶ ነው 34 35 አመት ነው ይሄ በህብረተሰብ ደግሞ ብዙ ነገር ተቀይሯል 1 ሚሊዮን በላይ የሆኑ ሶማሌዎች አገር ለቀው አሁን ልጆች ወልዶ ሸማግሌዎች ሆኖ ምናምን አሜሪካን ሀገር ምዕራብ ሀገር በየቦታ ተሰደው ነው ያሉት አሁን ለምንድነው ምዕራቡ እችንም እንደ ፕሮግራም እንድንይዝ ፈልጋለሁ ደቡብ ሱዳን ከ58 ጀምሮ ጦርነት ይካሄድ ነበር ለምንድነው 1 ሚሊዮን ሶማሌዎች ምዕራቡ ሀገር እንዲገቡ የተደረጉት ለምን ደቡብ ሱዳኖችን አልወሰዷቸውም ክርስቲያኖች ናቸው ፕሮቴስታንት ናቸው እንደነሱ እነዚህ እስላሞች ናቸው ለንደን ውስጥ 400 ሺህ ዩኬ ውስጥ 400 ሺህ ሶማሌ ነው ያለው the biggest african community ከናይጄሪያ በልጦ እና ይሄንን ማሰስ እናደርግና ለምንድነው ፈረንጆቹ ይሄን ያደረጉት ይሄ ሀገር እንዲፈርስ ያደረጉት ብለን መጫወት እንችላለን ምናልባት የአማርኛ የሚያውቁት የኢትዮጵያ ሶማሌዎቹ ትምህርት ቤት የገቡት እነሱም እንዲነቁ እናደርጋለን እና ዳዊት ግርማም አመሰግናችኋለሁ እንግዲህ ለለያችሁ ነው መልካም እንግዲህ ፕሮፌሰር አመሰግናለሁኝ ኦልሞስት 2 ሰዓት ተቆራርገናል በርግጥ ይብቃው መሰለኝ 2 ሰዎች ቴሌፎን ደውለው ነበር እነሱ ነበር ጥያቄዎችን ለቀበል አስቤ ነበር እንግዲያውስ እንደዛ ከሆነ ማረፍ ይችላል ፕሮፌሰር አመሰግናለሁ ላክልኝ ግርማ በጣም አመሰግናለሁ አሸግረናል ያው በሚቀጥለው ግርማንም ጋብዘውና በቀጠናው በጀነራል ቀጠናው ላይ ቅድም ግርማ እንደ ትልቅ ፖይንት አስቀመጠ ራስን ያላወቀ ቀጠና ማወቅ አይችልም ብሏል ፕሮፌሰር ማንበር ሲያወጣ ጥያቄ ነበር ኦኬ ፈጠና አርግበል እንግዲህ ረጅም ሰዓት ላይ አጥቷቸው አጠር አርገ ፕሮፌሰር እና ገሽከም ያምጠይቅልኝ ምንድነው ፕሮፌሰር የሚኖርበት ሀገር ቤልጅየም አሁን በዚህ የእስራኤል ለሶማሌ ውቅና ከሰጠች ቤልጅየም ጥያቄ አላት ምክንያቱም የቤልጅየም ፓርቲ ወይ ደግሞ የቤልጅየም መንግስት ፍላሚሹ የሚባለው ከረጅም ጊዜ ጀምሮ የመገንጠል ጥያቄ አላቸው ስለዚህ ያ ነገር እንዴት ሊቀጥል ይችላል ብለሲንግ አይሆንም ወይ አንድ ሁለተኛ ካሜሩን ውስጥም ጥያቄ አለ በካሜሩን በፈረንሳይ ግዛትና በእንግሊዝ ግዛት ያሉት ፍራንኮፎኖችና አንግሎፎን የሆኑት ይሄ ይሹአል እና ሌላው ደግሞ ኢትዮጵያ ራሱ የኦሮሞ ኤሊትና የኦሮሞ ነፃነት ፈላጊውና አሁን የትግራይ ዲፌክቶ መንግስት ለመሆን የሚፈልገው እንደነዚህ ብለሲንግ ሊሆን አይችልም ወይ ይሄን ለማለት የፈለኩት እና ይጠይቅልኝ አመሰግናለሁኝ በጣም ኦኬ
ጥሩ። እኔ ራሴን በኩሌን እንትን በመጀመሪያ ደረጃ አፍሪካኖች አየህ ለመገንጠል ጠንካራ ገዢ መደብ ይጠይቃል። የራሱን እገነጠላለሁ እፋታለሁ የሚል የበሰለ እና ሀብታም የሆነ ገዢ መደብ ይጠይቃል። ካሜሩን ውስጥ እገነጠላለሁ የሚለው ክፍል አሁን የፈረንሳይ የሚናገረው ክፍል ነው ምናምን ጥቂት ኢሊቶች ናቸው። ህዝባዊ መሰረት የለውም። ምኞቱ ሊኖረው ይችላል። የመገንጠል ግን አንተ ተዋግተ ሚሊተንቶች ፈጥረ ታሪክ ጽፍ ምን ብለህ ሊብሬትድ ኤሪያ ፈጥረ ምናምን ያ ትልቅ ጣጣ ነው። ያ ትልቅ ችሎታ የሚጠይቅ ስራ ነው። ዝም ብለህ እኔ ብቻ በድዋ እገነጠላለሁ ብለህ አሁን እዚህ ቁጭ ብዬ ቤልጅየም ውስጥ አንድ ሰፈር ውስጥ ወስጄ እገነጠላለሁ በድዋ ሚስቴንም አንቺም ፈረንጅ ነሽ ከኔ ጋር ቁጭ በይ አንቺ በዘመዶችሽ ድዋ አድርጊ እኔ በሶማሌኛ ድዋ እናደርጋለን እግዚአብሔር እንዲገነጥለን እንፈልጋለን ብል ምኞት ነው የሚሆነው እንጂ የምትገነጥለው ነገር የለም። ሁለተኛ እነዚህ አፍሪካ ውስጥ እኔ እንደዛ ስቴቱን ሊያፈርሱ ይችላሉ። ይሄ ነው ችግሩ። አየህ ስቴቱን ከፈረሱ በቃ የሰው መጫወቻ ነው የሚሆኑት። ቢያፍራ ላይ አይተናል። መሰው መጫወቻ ነው የሚሆኑት። ቤልጅየም 60% ዴች ስፒከርስ ናቸው። የሀገሪቱ ሀብት እነሱ እጅ ላይ ነው ያለው። ኮምፕሌክስ ሊኖራቸው ይችላል፣ ግን አንደኛው ክፍል እገነጠላለሁ ይላል። ብዙ መሰረት የለውም። ምክንያቱም የፍላሚሽ ገዢ መደብ የሚጣፍጠውን የሚበላውን በሰላም መብላት ይፈልጋል። እገነጥላለሁ ምናምን ካለ ችግር ነው የሚፈጥረው። እፋታለሁም ካለ ችግር ነው የሚፈጥረው። ምንም እንኳን ጠንካራ ኢኮኖሚክ ቤዝ ኦልሬዲ የሚፈልጉትን ሁሉ አግኝተዋል። ቤልጅየም ውስጥ ዶሚናንት ናቸው። ኢኮኖሚያቸው ጠንካራ ነው አለው የሚባል የኢኮኖሚክ ቤዝ አላቸው። ሀብታም ከሚባሉ ዩሮፒያን ህዝቦች ናቸው። ግን አይመስለኝም እነሱ መጨረሻ ላይ እንፋታ ካሉና ወደዛ ከሄዱ ሊፋቱ ይችላሉ። ግን የነሱ መፋታት ትልቁ እንዳይፋቱ የሚያደርጋቸው ዋና ከተማቸው ብራሰልስን ምን ያደርጉታል? ስለዚህ አሁን ብራሰልስ መንግስት ነው ራሱ። ኦልሬዲ ምርጫ ከተካሄደ 1 ዓመት ተኩል ነው። ገንዘብ የለውም። ብዙ ነገር ዘጋግቷል። ሰሜኖቹ ብራሰልስ ደግሞ አብዛኛው ነዋሪው የውጭ ሀገር ሰው ነው። ይሄ ኢትኖ ናሽናሊስት ሴንቲመንቱ ኖርዝ ላይ ያለው አብዛኛውን የህዝቡን ክፍልም አያቅፍም። ድሮ ሌላ ጥያቄ ነበር። አሁን ግን ሀብታሞች ናቸው። ሀብት ካላቸው ክፍሎች ነው እና እኔ አይመስለኝም በመጋዝ ሄዶ ሀገሪቷን የሚቆርጡት። አፍሪካ ላይ ደግሞ ምልህ አሁን እንደ ኢትዮጵያ ሀገር ስትወስድ ምኑን ነው የምትከፋፍለው? ጦርነት ነው እንጂ የምታመጣላቸው ምንድን ነው የምታመጣላቸው? እንዲኖሩ ማድረግ ካልተቻለ አንድ ጊዜ በቀን መብላት የማይችል ህብረተሰብ ሁሉ ጊዜ የገዢ መደቦቻቸው ጥፋቶች ናቸው። ሆምወርካቸውን መስራት ሲያቀታቸው ነገሮች እየሸጋገሩ የሚሄዱት። አሁን ኢትዮጵያ ውስጥ ያለው ችግር ከ91 ዓመት ከለውጡ በኋላ ትልቅ ሽግግር መንግስት ቢያደርጉ ኖሮ ሁሉንም ይገባኛል ያለውን ቢጋብዙ ኖሮ እንዲተዋወቁ ትልቅ ንግግሮች አብርበን 10 ዓመት ሽግግር መስጥም ይውሰድ እንደዛ ቢያደርጉ ኖሮ በአንድ አይነት ፎርሙላ ላይ ሊወጡ ይችሉ ነበር። ግን የአንድ ድርጅት ሰገብጋባነት እኔ ብቻዬን የሚጣፍጠውን ክፍል እበላለሁ ብሎ ጦሩ እሱ መረጃው እሱ ምን ብሎ አንተ ተመልከት 91 ነው እኮ የገባው 95 ላይ ህገ መንግስት አደረገና ምርጫ አረገና እኔ በቃ ኮርቻውን ይዛለሁ አለ። ከ3 ዓመት በኋላ እኮ ነው ተሸክሞ ያመጡትን ኤርትራኖች እኮ ጦርነት ያደረጉ። ከዛ ወዲህ 80,000 ኤርትራኖች ንብረታቸውን ዘርፎ ያባረረው። አየህ ምንም አይነት ረጅም አመለካከት ከሌለ እንደዚህ አይነት ወንጀለኛ ሆነህ ነው የምትወድቀው። ስለዚህ እኛ ማየት ያለብን እኛ ኢትዮጵያኖች ራሳችንን ማንቃት አለብን።
ቅድም ግርማ አንድ ትልቅ ፖይንት ነው አሁን ከሱ የተማርኩበት ምንድነው አንተ የቀጠና አመለካከት ሊኖርህ የሚችለው ልጅ ሆነ የምትማርበት አንድ ሌቭል አንድ ነገር ማመን መቻል አለብህ አለ ወደ ቀጠና ከመድረሰ ሀገር ውስጥም ያለ እንትን ምልህ እኔ ምን እሱም እዛ ነው የተወለድነው አንድ ቀንም የሚገርም ነገር ነው አንድ ቀንም እንደ ህዝብ እንዲስማማ እንዲታረቅ እንዲነጋገር ምናምን ቻንስ ተፈቅዶለት አያውቅም ቪክቲም ነው የራሱ ቪክቲም ነው እና የውሸት እንትንም ቀባቡት በላዩ ላይ ፈረንጆቹ ትምህርት ቤታቸው ውስጥም ፈረንጆቹ እንትናሉ ማለት ይሄንን ሁሉ የጻፉት ኦሎንድሮፍ ምናምን ውሸት ነው ህዝቡ እንዲስማማ አልተፈለገም ነበር anyway ዳዊት በጣም አመሰግናለሁ እንደዚሁ ግርማ አመሰግናለሁ እንደዚህ ግርማንም እኔንም ሌሎችንም እኛ አንደኛ የምንፈልገው ያልነቃ ህብረተሰብ ራሱን መከላከል አይችልም በቃ ሲምፕል አዛት ንቃት ኢምፖርታንት ነው ልጆቻችን እንዲነቁ ሴቶቹም ወንዶቹም እንዲነቁ እንፈልጋለን በአጋጣሚም ብዙ ቋንቋ እንዲማሩ እንፈልጋለን እኛ ከባህር ማዶ እየተወረወረ እኛን ሀብታችን ሊዘርፍ ቤታችን ሊበጠብጥ ጦርነት የሚያደርገው ምናምን ልጆቻችን ማስተማር ግዴታ አለብን እናንተ ግርማማ አርጅተናል ዳዊት ያንተ ጄነሬሽን ነው የዛ ቀጠና ቁልፉን ያዛችሁት እንደዚህ ቁጭ ብለን እንጫወታለን በርቱ ግርማ በጣም አመሰግናለሁ አላህ ከናንተ ጋር ይሁን ሜሪ ክሪስማስ ቴንክ ዩ ሶ ማች እናመሰግናለን ፕሮፌሰር እግዚአብሔርን ቴንክ ዩ በጣም ኦኬ በጣም ጥሩ አመሰግናለሁ ግርማ አመሰግናለሁ እኔ እንዳውም ዚምባብዌ ነው የምመጣው አንተ ጋር አይ ጥሩ ነው እኔ እንደሆነ ያው ግብዣዬ ክፍት ነው አቃለሁ ግን የሰሜን ሰዎች ብዙ ወደዚህ እንትና የለም ልብ ቀልብ የለም አረ እመጣለሁ አንድ ጉራጌ ተበድሬ እመጣለሁ ከጉራጌ ኦኬ ዳዊት በርታ ወጣቶቹን አሰባሰብ መልካም ቴንክ ዩ ኦኬ ላክልኝ ይሄንን ግን ሹር ልካለኝ እሺ ልካለኝ ኦኬ ደህና መልካም በጣም የሚገርም ፕሮግራም ነው እውነት ለመናገር በፕሮግራም አምባሳደርም በመሃል ገብተው ሰርፕራይዝ አድርገውን እንግዲህ ምርጥ ፕሮግራም ነው እንትን ያለው እንደውም አጠቃላይ እናደርገው ኦልሞስት 3 ሰዓት ሊሆነን ነው እርሶም ማለፍ ስለሚኖርበው ፕሮፌሰር ሐሰንም ቀጠናው ላይ በጣም ፎከስ እያደረጉ እየተናገሩ ነው ቀጠናው ላይ ጦርነት ጠል የሆነ ትውልድ እንዴት ነው ማነጽ የሚቻለው እንዴት ነው ይሄን ነገር ላይ መሰራት የሚቻለው እንደው ምክር ሐሳቡን አካፍለውን በዚሁ እናጠናቀ ፕሮፌሰር ወርመታደር በጣም አስቸጋሪ ጥያቄ ነው ይሄ ጥያቄ አም ሹር እስከዛሬም ድረስ በእኛም በኤርትራ ትግልም አይን ብታየውም ይህንን ጥያቄ ለመመለስ የመጪ ዕድል ያለው ትውልድ ለመፍጠር ሀገሩም እንደዚሁ በሰላም እየኖረ መበልጸግ እንዲችል የሚል ህልሞች የሚሉ ዶክትሪኖች ብዙ ነገሮች ለመፍጠር ሲሞከር ኖሯል እንግዲህ ባየነው ነው ምን መሰክረው ፊሎሶፊካሊም ኦፍ ኮርስ መናገር ይቻላል ግን ባየነው ስንመሰክር በኤርትራ ትግል ውስጥ ከነጻነት ጊዜ በፊት ጀምሮ በጣም መራራ የሆነ የትጥቅ ትግል በሚካሄድበት ሰዓት ሰውን የመገንባት ሰውን የማደራጀት ንቃተ ህሊናውን ከፍ የማድረግ ወደ ተግባቢና ተስማሚ ወደሆነ ዓላማ የሁሉንም ቀልብና ፎከስ ወደዛ ለመውሰድ በጣም ነው ብዙ ጥረት የተደረገው ለምሳሌ አሁን እኔ በኔ ኤክስፒሪየንስ ብነግርህ ሜዳ ከመውጣቴ በፊት ትምህርት ቤት እያለን አዲስ አበባ ነው የነበርነው ኦፍ ኮርስ እና ብዙ ንቅናቄዎች ነበሩ በጊዜው
እና አንዱ ትልቁ ኤርትራ ላይ በተለይ ፎከስ ያደረገው ንቅናቄ የጤሄሻ የሚባል ንቅናቄ ነው የነበረው። ጤሄሻ እኛ በእድሜ በጣም በጣም ትናንሾች ነን፣ የዛኔ ቲኔጀሮች ነን፣ ገና 14 15 ምናምን ነው ያለ ነው። ግን ለየሁ አንዳንዱ የእድሜ ግሩፕ ብቃት ያለውና መስራት የሚያስችል አፕሮች ስለነበረ ካስኬድ አድርጎ ሁሉም ጋር ይደርስ ነበረ ይሄ እንትን እና ሳስበው የዛኔ ምን ይመስለኝ ነበር፣ የኤርትራ ህዝብ በጣም ንቁ፣ በጣም የተማረ፣ በጣም በቃ ሰው መፍጠር የሚችል በጣም ፎከስድ የሆነ ምናምን በቃ በጣም ትልቅ እንትን ነው ሚዛን የነበረኝ። እና ኤኒዌይ ጊዜ ደርሶ እኔ ሜዳ ስገባ ልክ ሜዳ እንደገባው በጣም በጣም እስከ ዛሬ ድረስ ነው የሚሰማኝ አጥንቴ ሁሉ የዛን ጊዜ የነበረው ሾክ እስካሁን ድረስ አልለቀቀኝም፣ በሜሞሪም በእንትንም። ተጋዳ ላይ ተብሎ ያገኘሁት ሰው የሚበዛው 70-80% ምንም ትምህርት የሌለው ተጋዳ ላይ ነው የነበረው። ምንም ትምህርት የሌለው። ትምህርት የነበራቸው ኦፍኮርስ በትምህርት በሌለው ግሩፕ ውስጥ ስትገባ ትንሽ ቀለም ካወቅ ወይ ትንሽ ደረጃ ከደረስክ ትልቅ ምሁር ነው የምትታስበው። አሁን መጀመሪያ ያ ሪኮንሳይል የማድረጉ ትግል ነበረ። እንዴት አድርጎ እንደ ኤርትራ ህዝብ እንደዚህ አልተማራም? how is that possible? እና ይህንን በሂደት መመለስ የምችልበት ደረጃ ላይ ስደርስ ሳይ ኦርጋናይዜሽኑ ራሱ አካሄዱ ያልተማረ መማር አለበት። በጦርነት መሃል የ2 ቀን የ3 ቀን እረፍት ካለ ያ የተማረው ያ ያልተማረውን ማስተማር አለበት። አንዳንዶችም እናስተምራቸውም አለቆቻችን ናቸው። ግን እዛ ውጊያ ላይ፣ እዛ የታማኝነት ላይ፣ እዛ ፖለቲካዊ ንቃት ላይ፣ እዛ ህዝባዊ ንቃት ላይ ስታያቸው እሳት የላሱ ሰዎች ናቸው። ግን ሁሌ ያንን ትምህርት ቤዝ ለማሻሻል የማይደረግ ነገር አለም። እረፍት አልነበረንም። ራውንድ ክሎክ ከውጊያ መተህ ታስተምራለህ፣ ከስራ መተህ ታስተምራለህ፣ እንጨት ለምግብና የሚሆን ሄደህ ታመጣለህ፣ ታስተምራለህ። ናን ስቶፕ ነው የምልህ። አሁን ዛሬ አሁን እኔ እናንተ እዚህ ቁጭ ብለን ስናወራ ዛሬ ኤርትራ ውስጥ 18 ዓመት ሞልቶ 12ኛ ክፍል ያልጨረሰ አንድም ሰው አታገኝም። ኢማጂን ከየት ወዴት ሄድን ማለት ነው። ይሄንን የገነባ አገር፣ ያ የተገነባው ወጣት ደግሞ አሁን ለሀገሩ ስለ ሀገሩ ያለው አስተያየትና ያለው አካሄድ ደግሞ እያየሁ ነው። ገብቶታል የኤርትራ ወጣት። ትልቁ ጥያቄ ሰላም ነው። ሰላምን ለማምጣት ምን ማድረግ አለብኝ ስትል የሚመለሱ መልሶች የዛኔ ነው ያ በትብብርና በሰላም መኖር የሚያስችል ነገሮች ምን እንደሆነ የሚገባ። ሰላም ለማግኘት ከጎረቤት ጋር ፍቅር መኖር አለበት። ሰላም ለማግኘት በውስጥህ ፍቅር መኖር አለበት። ሰላም ለማግኘት አገር የምትለው የምትኮራበት ያንተን አይደንቲቲ፣ ያንተን ማንነት፣ ያንተን ህላዌ አክብሮልህ አውቆልህ የሚያኖርህ ሕክምና ሲያስፈልግም የሕክምና ትምህርት ሲያስፈልግም ያስተምርህ ምናምን አገር ሲኖርህ ይሄ ነው መነሻው። this is where we miss። አሁን የሚበዙት ከኛ አካባቢ ያሉ የጎረቤት ሀገሮች ስታይ ኤርትራ ውስጥ የተሰራው ሰው ላይ ኢንቨስት የማድረግ ነገር፣ ሰው ቢልድ የማድረግ የመፍጠር ነገር አልታይም። አሁንም ደጅም ብትሄድ አሁን ለምሳሌ ኤርትራ ኦርጋናይዜሽን አለ ሁሌ YPFDG አለ፣ ምን አለ it's amazing። የሴቶች ማህበር አለ፣ የተማሪዎች ምናምን። ይሄ ነገር ቀላል አይደለም። ኤንድ እናንተም ዩቲዩበሮችም አሁን በተለይ እንደነ ቀንደላ አይነት ሲሪየስ ስራ የምትሰሩ ሰዎች ደግሞ እንደነ ቢኒያም ኮንቴክስቹላይዝ አድርጋችሁታል። በቃ ያንን አንጎል ያንን አስተሳሰብ ሁሉም እነ ሶሎ እነ ጆርጆ እነ ምናምን የምትላቸው በሙሉ ተጨማምራችሁ እና አክሊሉ ኦልሬዲ አሁን ወደ ምን አስገባችሁት? መጠየቅ እንዳለበት፣ መሳተፍ እንዳለበት፣ መስማት እንዳለበት፣ መማር እንዳለበት፣ ማንበብ እንዳለበት። ይሄ ነገር ቀላል ባህል አይደለም። ይሄ ነገር ቀላል ባህል አይደለም። በኳሊቲ ብታይ
የኤርትራውያኖች ዩቱበር ኳሊቲ እና ኮንቴንታቸውን ስታይ as compared to others በጣም የተለያየ ነው። ስለዚህ ያ building of a nation begins with building ህዝቡን ቢልድ ስታደርገው ነው። እዛ ላይ ነው ኳሊቲ ያለው። ኤርትራውያን ተማሪዎች አሁን ከኤርትራ ውጭ ሄደው የሆነ ትምህርት ቤት ሲገቡ ውጤታቸው በጣም ላይ ነው። ኤርትራ ውስጥ ግን ያለው የትምህርት ደረጃ እና ኳሊቲ በቂ አይደለም ብለን ግን ገና ኮምፕሌን እናደርጋለን ብዙዎቻችን። ስታየው ግን ደጅ ሲሄዱ ግን አንጎላቸው በጣም ክፍት ነው። በኤርትራዊነት ታንጸው በቤታቸው ያደጉ ልጆች ደግሞ ውጤታማ ናቸው። ደግሞ በትምህርትም በምንም አስተውለ እንደሆነ ቀላል ነገር አይደለም ይሄ። ስለዚህ ፕሮፌሰር ቅድም ልክ ስገባ የሆነ መጽሐፍ ምናምን ያሳይ ነበር። ቤዚካሊ ሁሌ አንብቡ ነው የሚለው። ማንበብ ጥሩ ነው፣ መተቸትም ጥሩ ነው። ግን በስት ግን ሁሌ ፓርቲሲፔት ማድረግ ነው። እዛ ላይ ነው የምትማረው። ፓርቲሲፔት ከተደረገ የሀገር ኢንትረስት አንደርስታንድ ማድረግ ከተቻለ ደን ወደ ሪጂናል እንትን መገንባት ትችላለህ ማለት ነው። ሪጂናል ኢንቴግሬሽን የሚገነባው መንግስት ብቻ አይደለም፣ ፓብሊክ ዲፕሎማሲ ነው። ህዝብ ለህዝብ ነው። በጽምዶም በምናምንም ታይዋለህ። አሁን ለምሳሌ ሰላም ከተፈለገ ሰላም መንግስት አይደለም እንደ ስጦታ የሚሰጠውና የሚከለክለው። የሰላም የማግኘቱን እድል ከፈጠርክለት ህዝቡ ራሱ የሚፈጥረው ሰላም ነው። ህዝቡ ራሱ የሚሰራው ስራ ነው። it's all like that። እኛም በአቅማችን እዚህም ከኢትዮጵያውያኖች ጋር ቢቻል ኤክስፓንድ ብናደርገው ሌሎችንም ማጠቃለል ብንችል የቋንቋ ነገር ነው እንግዲህ የሚሆነው። የአማርኛ ስለሆነ ሞር ኢትዮጵያውያኖች ማምጣት አማሪክ ስፒኪንግ ሰዎች ማምጣት ይቻላል። ስለዚህ እኛ እርስ በራሳችን እየተገነባባን ያለውን የመጪውን ቻሌንጅ እንትን ለማለት ብንሞክር ጥሩ ነው። አዝ ኤርትራያንስ ምንም አዲስ ቻሌንጅ አልመጣም። የእስራኤል ጨዋታም ጨዋታ ነው። የባሰ አሳልፈናል። ከዚህ በፊት እስራኤል ኤርትራን ለማጥፋት ከኢትዮጵያ ጎን ሆና ያልሰራችው ነገር የለም። በቀጥታ በበትር ይቅራውን በሩቅ ሀገር ሄዳ ሰፍራ ድሮም ቢሆን አንድ ጓንዴና አንድ እንትን ይዘን በምንዋጋበት ጊዜ እንኳን ሞራላችን አልተሸነፈም፣ አንጎላችን አልተደፈነም። ይቅር ዛሬ ሀገር ሆነን ሰው ሆነን ያለንን ይዘን ስለ መጪ ማለም እየቻልን በህይወት ኖረን ዳዊትኛ ብዙ ሰው ነው ቀብረን የመጣ ነው። በሀገር ጥቅም ብታይ መቀበር ያልነበረበት ሰው ሁሉ ነው ቀብረን የመጣ ነው። ያ ዋጋ በጣም ከፍተኛ ዋጋ ነው የተከፈለበት ለዚህ ሀገር። ያ የተከፈለበት ዋጋ ውጤቱን ማየት መቻል አለብን። እኛ ውጤቱን የምናየው እኛ በህይወት ሆነን አሁን በምንናገረው እንትን በምንለው ሳይሆን የመጪው ትውልድ ምን አይነት አቋም ይዟል አለን ወይ ፊውቸር፣ በዛ ነው የምታየው። ያ መጪው ትውልድ ያንን ፊውቸር የሚያረጋግጥልህ ከሆነ ያው አንድ እግራችን ጉድጓድ የገባ ሰዎች ነን እኛ። በቃ ይሄ ነው ህልማችን፣ ቱ ሲ the future of Eritrea continuation፣ ቀጣይነት፣ የኤርትራ ቀጣይነት ኮምፕሌክስ የሆነ ሪጅን ውስጥ እንዳለን አሁን ሞር ኤንድ ሞር ሰው እየገባው እየመጣ ነው። አሁን ሞር ኤንድ ሞር ሰው እያነበበ እየጻፈም እየተረዳም እየመጣ ነው። ይሄ ኮምፕሊኬሽን ከድሮም ጀምሮ የነበረ 80-90 ዓመት ሆኗል። ይሄ ነገር አይቀየርም፣ አሁንም አይቀየርም። እና እኔ ሁሌ የምለው ምንድነው ኤርትራ የወደፊት እጣ ፈንታዋን ለማረጋገጥ ከፈለገች የህዝብ ግንባታ ስራና የአካባቢ ደግሞ ቀውጢ አካባቢ መሆኑ ታውቆ በወታደር ኃይለኛ ትጥቅ ያላት ሀገር መሆን አለባት። ኖ አዘር ቾይስ። ሰላማችንን ማረጋገጥ የምንችለው ኃይለኛ ጠንካራ ሰራዊት ይዘን ነው። አገራዊ ሉዓላዊነታችንን ማስከበር የምንችለው ጠንካራ ኃይለኛ ሰራዊት ይዘን ነው። ቁጥራችን ትንሽ ነው፣ መሬታችን ትንሽ ነው። ይሄ በሙሉ የጠላት ወሬ ነው፣ የእኛን ለማዘናጋት የሚደረግ ወሬ ነው። እኛ መበልጸግ አለብን፣ በኢኮኖሚ በቴክኖሎጂ በሁሉም መበልጸግ አለብን። ሁሉንም ስንበለጽግ ግን ጠንካራ ሰራዊት ግን ሁሌ መኖር አለበት። ተዘናግተን መኖር አንችልም። እንደነ ሴሸልስ እንደነ ምናምን 3 ፖሊስ 4 ጠበንጃ የያዘ ቤተመንግስት የሚጠብቅ በእንደዛ ሊሆን አይችልም።
ጠንካራ ኃይል መኖር መቻል አለበት። ይሄ ነው የኛ ሰርቫይቫል አዘ ኔሽን እኛ ዲፋይን የምንሆንበት ያ ጠንካራነታችን ያንን የመሰለ ሰራዊት ይዘን ስንሄድ ነው። አይ ነው ብዙ ሰው የሰራዊት ጊዜ በዛ ምናምን የሚለው ነገር አለ። በወቅቱ በጊዜው በዘመኑ መሆን የሚደረገውን እየተደረገ የሰራዊታችን ቁጥርና ብቃትና ኃይል ግን በማያዘናጋ መንገድ ግን መቀጠል አለበት። በጣም ስትሮንግ አርሚ መኖር አለበት። ይሄ ነው የኛ ሰርቫይቫል አጋጣሚ። ትላልቅ ቁጥር ያላቸው ሀገሮች ትላልቅ ሀገሮች ውስጥ ተከበን የምንኖር ስለሆነ አካባቢያችንም ደግሞ ሁሌ ከደጅም የሚመጣ ጥቃት መግቢያ ስለሆነ እኛ ይሄንን ማሟላት መቻል አለብን። ግን ከንቃት ጋር ከትምህርት ጋር ከስልጣኔ ጋር ከብልጽግና ጋር ይሄንን ነው ማድረግ ያለብን። ታንክ ዩ በጣም ነው አመሰግነው ክቡር አምባሳደር፣ እግዚአብሔር ይስጥልኝ። መልካም በዓል ይሁንሎ ላለውኝ ረጅም ሰዓት ይዘናል። እንግዲህ አድማጮቻችንም ኦልሞስት 3 ሰዓት አድርገናል። ዛሬ ረዘም ያለ ፕሮግራም ነው። እኔ እርሶንና ፕሮፌሰር መሐመድን አንድ ፕሮግራም ላይ አምጥቶ ፕሮግራም መስራት እውነት ኃጢአት ነው። ምክንያቱም ብዙ ከእናንተ ልንወስደው የምንገባን ሰዓትን እንገድባለን። አሁን ለእርሶ ብቻ ጋር ብንመጣ 2 ሰዓት ብናደርግ ከፕሮፌሰር ጋርም እንደዚህ 2 ሰዓት ብናደርግ 4 ሰዓት ማጥፋት እንችል ነበር። ግን ሁለታችንም ቁጭ አድርገን 3 ሰዓት ማቀመጡ ራሱ እንትን ነውና አመሰግናለሁ። በእኔ በኩል ያለኝን ጨርሻለሁ። እንግዲህ ሌላ ጊዜም እንደዚሁ አዳዲስ ነገሮች ካሉ ከመንኳኳት ወደኋላ አልልም። ከስራ ጥበት አንጻር ያለሁት ጋር አንደርስታንድ አደርጋለሁኝ። ዛሬም ፈቃደኛ ሆኖ ስለመጡ በጣም አመሰግናለሁ። በቃ እንግዲህ የ2025 ሂሳባችንን ዘግተናል ማለት ነው። ማጠናቀቂያ ተደርጎበታል በስነ ስርዓት። ለአንተም ለቡያና ቀንዴል ግሩፕ ቲም ሜምበርስ፣ ለህዝባችን፣ ለአድማጮቻችን፣ ለመላው የኤርትራ ህዝብ እንዲሁም የኢትዮጵያ ህዝብ መልካም አዲስ ዓመት እንመኛለን። ምናልባት የሚመጣው አዲስ ዓመት ደግሞ ራሱን የቻለ ቻሌንጅ ይዞ ይመጣል። ስለዚህ እስከዛሬ እስካሁን ድረስ በተማርነው ደግሞ የሚመጣውን ዓመት መመከት እና ወደፊት የመሄድ እድል የመፍጠር ኦፖርቹኒቲ እንዲኖር በጣም ተስፋ አለኝ። ሲ ዩ ኔክስት ይር ማለት ነው። መጣው ዓመት ላይ ያገናኘን። ታንኪ በጣም አመሰግናለሁ። ታንኪ መልካም። እንግዲያውስ ክቡራትና ክቡራን የዛሬ ፕሮግራማችን በዚሁ ይጠናቀቃል። ዛሬ በጣም ምርጥ ፕሮግራም ነው ያዘጋጀ ነው። ያው እናንተንም ሰርፕራይዝ አድርጌያለሁ ብዬ አስባለሁኝ። እንግዳችንም እንደዚህ መተው ምርጥ የመሰለ ፕሮግራም ስላዘጋጁልን ቴንክ ዩ ሁላችሁም። መልካም በዓል። ነገ በሌላ ፕሮግራም እንገናኛለን። ዛሬ በተሰናበታችኋለሁኝ። አሪፍ ሙዚቃ ጋብዛችሁና ማጠናቀቂያ እናደርጋለን። ሁላችሁም ስትወጡ ሼር ያላደረጋችሁ ካላችሁ ሼር አድርጉ። ላይክ ያላደረጋችሁ አላችሁ። በጣም ምን ያህል ሰው እንደው እርግጠኛ አይደለሁም። አሁን ግን ኦልሞስት ባስበው ኦኬ ጥሩ መታችኋል። ግን ትቀራላችሁ። ኦልሞስት ወደ 150 አካባቢ የምትሆኑ ሰዎች አላደረጋችሁም። ላይክ አድርጉ። በዚሁ እናጠናቃለን የዛሬ ፕሮግራማችንን በዚህ ሙዚቃ። መልካም ዕለተ ሰንበት ይሁንላችሁ ላለሁኝ። ሰላም። بعقل الزبن يتحللنا نسرح